ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላም ጤና ይስጥልኝ ተመልካቾቻችን፣ እየተከታተላችሁ የምትገኙት የማህበረ ቅዱሳን ቴሌቪዥን ነው። ማህበረ ቅዱሳን ቴሌቪዥን እንግዲህ በቅድስት ቤተክርስቲያናችን ላይ ጥያቄ የሚያስነሱ ጉዳዮች ናቸው እየተባሉ በመመናንም በተለያዩ ሰዎችም የሚነሱ ጉዳዮችን ወደ ውይይት እያመጣ መልስ እንዲሰጥባቸው ያደርጋል። እንግዲህ በሐሰተኛ መምህራን ነቢያት ጉዳይ ላይ የተለያዩ ጥያቄዎች ሲነሱ ነበረ። ያን በተመለከተ የተለያዩ መምህራንን ጋብዘን ውይይት ስናደርግ ቆይተናል። ጉዳዩ ግን አሁንም ያለ በመሆኑ ዛሬ ደግሞ ሌላ እንግዳ ጋብዘናል። እንግዳችን በጣም የምናከብራቸው አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ግርማ ናቸው። እንግዲህ እሳቸው ርዕሰ ገዳማት ወአድባራት ጣና ቂርቆስ የአንድነት ገዳም ላይ የአራቱ ጉባኤ ቤት ምስክር ቤት መምህር ናቸው። አባታችን እንኳን ደህና መጡ። እንኳን ደህና ቆየሽ። ጠፍተውብን ነበር ከኛ ሚዲያ። አዎ በእግዚአብሔር ቸርነት አሁን መጣሁ እንጂ ብዙ ጊዜ አልቆየሁም። አዎ ትንሽ ጠፋ ብለው ነበረ። ስቱዲዮአችንም እንደዚህ ከሆነ አልተገናኘንም። እውነት ነው። ገና ለመጀመሪያ ጊዜ መምጣቴ ነው። እንዴት አዩት? በጣም ግሩም ነው። በፊት እንደዚህ አልነበረም፣ ጠባብ ነበረች። አሁን ግን ሁሉ ነገር ተደራጅቷል። እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። ያው እንግዲህ በእናንተም ጸሎት ነው፣ በቅዱሳን ጸሎት። እሺ ስለመጡን በጣም ማድርገን እናመሰግናለን። ቅድም እንዳልኩት እንደው ሐሰተኛ እያልኩ ነበር። እኔም ተደጋጋሚ ፕሮግራም ስንሰራ ነበረ። እንደው ሐሰተኛ ማን ነው ከሚለው ጥያቄ ልጀምር። ሐሰተኛ ማን ነው? ሐሰተኛ የሚባለው በእኛ ሐሰው ዋሸ፣ አበለ፣ አስተባበለ፣ ያለውን አሳበለ የሚል ትርጉም ነው ያለው በግዕዙ። ሐሳዊ ሐሰተኛ ማለት ያለውን ነገር የሌለ የሚያደርግ ወይም ባለ እውነተኛ ነገር ወይም ባለ እውነተኛ ማንነት ላይ የሚመጣ ሌላ ያልሆነ ማንነት ያለው ማለት ነው። ያ ሐሰተኛ ይባላል ማለት ነው። ያልሆነውን እውነተኛ ማንነት ለምሳሌ ብፁዕ እንላለንና ብፁዕ ምንለው እውነተኛ ማንነት ማለት ነው። ያ እውነተኛ ማንነት እግዚአብሔር ነው። ያንን መልክ የያዙ ሰዎች እውነተኞች ይባላሉ። ባለ እውነተኛ ነገር ላይ መስሎ የሚመጣ እሱ ሐሰተኛ ይሆናል ማለት ነው። እና ሐሰተኛ ማለት የመጀመሪያው ዲያብሎስ ነው። ሐሰተኛ እስመ ሐሳዊ ውእቱ ወአቡሃ ለሐሰት፣ እሱ የሐሰት አባቷ ሐሰተኛ ነው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ ወንጌል ላይ ምዕራፍ 8 ላይ ተናግሯል። አመፃ ወጻት መዛግብቲሃ ብሎ ሄኖክም ምዕራፍ 12 ከቁጥር 1 ጀምሮ እንደተናገረው የሐሰት አባቷ ነው። ልክ ወርቅ ከመዝገቡ እንደሚወጣው፣ እህል ከጎተራ እንደሚወጣው፣ ላም፣ በግ፣ ከብት፣ ፍየል ከማደሪያቸው እንደሚወጡት ሐሰት የሚወጣው ከዲያብሎስ ነውና የሐሰት መዝገብ እሱ ነው። እሱ ሐሰተኛ ነው። ሐሰትንም ወሶበ ይነብብ ሐሰተም ዚያሁ ይነብብ ይላል ጌታ። ሐሰትንም ሲናገር ከራሱ አንቅቶ ነው የሚናገረው እና ከራሱ አንቅቶ የሚናገር እሱ ዲያብሎስ ነው። ሐሰተኛ ከዚያ በኋላ ሐሰተኛ ነቢያት ነበሩ፣ ሐሰተኛ ሐዋርያትም ነበሩ፣ ሐሰተኛ መምህራንም አሉ፣ ሐሰተኛ መነኮሳት። እንደዚህ እያለ ይቀጥላል ማለት ይህ ሐሰት ከዲያብሎስ ተነስቶ ይቀጥላል። ቀደም እንዳልኩት ዲያብሎስ በአንድ ባለ እውነተኛ ማንነት ላይ ያልሆነ ሆኖ የሚመጣ መስሎ የሚመጣው ነው ሐሰተኛ። አሁን ዲያብሎስ እግዚአብሔር አይደለም እግዚአብሔር ነኝ ብሎ ነው የመጣው ማለት እግዚአብሔር ማንነት የለውም። የመልአክ ማንነት ነው የነበረው። የመልአክ ማንነትን ትቶ የሌለውን የእግዚአብሔር ማንነት በስምና በምኞት ብቻ ይዞ የመጣ ያንን ደግሞ የሚያስመስለው እንደሆነ አድርጎ የሚያሳይ ነበረ ዲያብሎስ። ይህም ቅዱስ ጳውሎስ እንደነገረን እስመ ሌሊሁ ሰይጣን ይትሜሰል በመልአከ ብርሃን፣ ሰይጣን ራሱ የብርሃን መልአክ እስኪመስል ድረስ ራሱን ይለዋውጣል ብሎ እንደተናገረ በእግዚአብሔር ስም ነው የመጣው። የሌለውን ይናገራል፣ ሐሰትን ከራሱ አንቅቶ ይናገራል፣ ያላገኘውን ያልተባለውን ይናገራል። ማስመሰል ጠባዩ ነው። ወደ ነቢያቱ ስንመጣ ሐሰተኛ ነቢያት ነበሩ። በሙሴ ዘመን ለምሳሌ ኢያኔስና ኢያንብሬስ የሚባሉ ጠንቋዮች ነበሩ። እነሱም ነቢይ ናቸው። እሱንም ነቢይ ለማስመሰል እሱም ነቢይ እኛም ነቢይ ነን ለማለት ለመመሳሰል ታምራት አድርገዋል። እና ብዙ ጊዜ ሐሰተኞቹ ታምርን አስመስለው ያደርጋሉ። ታምሩ ግን ለጥፋት እንጂ ለሕይወት አይሆንም። ምልክታቸው ይሄ ነው። ለሕይወት
ማጥፋት እንጂ መመለስ አይችልም። በነገራችን ላይ ዲያብሎስ እግዚአብሔር ለሰው ልጆች መዓት ሲያዝ ይሰማል፣ ምሕረት ግን አይሰማም። እና መዓት ሲያዝ እግዚአብሔር ይሰማና በዚህ ዘመን እንዲሆናል፣ በዚህ ዘመን ይሄ ሀገር ይቀሰፋል፣ እንዲህ ያለ መዓት ይወርድበታል ብሎ ካወራ በኋላ መላእክት ገብተው ምሕረት ይለምናሉ። ከዚያ እግዚአብሔር ምሕረት ሲሰጥ ዲያብሎስ አይሰማምና መዓቱን እንዳስወራው ይቀራል ማለት ነው። ምክንያቱም እግዚአብሔር የምሕረት አምላክ ነው። ዲያብሎስ ደግሞ ምሕረት ስለማይፈልግ ምሕረት አይገባውም። ምደ ጸላኢ ዛልዎ ምሕረት ብሎ ቅዱስ ኤፍሬም በረቡዕ ውዳሴ ማርያም ላይ ነገረን። ይሄ ነው ምሕረት ከሌለው ከዲያብሎስ እጅ ያዳነን። እሱም ምሕረት የለውም፣ ለሌላም ምሕረት አያደርግም። ምሕረት ስለማይፈልግ ምሕረትም ስለማያደርግ ምሕረትም አይደረግለትም፣ ምሕረትም አይገባውም። እንዲህ ያለ ነውና ሐሰትን አስወርቶት የሚቀረው ከዚህ የተነሳ ነውና የመጀመሪያው ሐሰተኛ ዲያብሎስ ነው። ከዚያ ሐሰተኛ ነቢያት ናቸው። እነዚህ ሐሰተኛ ነቢያት በሙሴ ዘመን ነበሩ፣ በኤልያስ ጊዜ ነበሩ። ሐሰተኛ ካህናት እያስመሰሉ ከቤተ መንግስት ገብተው በአክዓብና በኤልዛቤል ቤተ መንግስት የሚያታልሉ ነበሩ። በኤርሚያስ ጊዜ ሐሰተኞች ነቢያት ነበሩ። ትንቢተ ኤርሚያስ ምዕራፍ 23 ላይ እለ ይሰርቁ ቃሌ ያላቸው ቃሌን የሚሰርቁ ብሎ የተናገራቸው ሐሰተኞች ነቢያት ነበሩ። በኋላ ደግሞ ሐሰተኛ ሐዋርያትም ነበሩ። ቢጽ ሐሳውያን ብለው ሐዋርያትን የሚያሳብሉ በሐዋርያት ስም የሚመጡ ሐዋርያትን የሚመስሉ ግን ሐዋርያ ያልሆኑ ደግሞ ምንደኞች ደግሞ እንደዚህም ነበሩ። ሲሞን መሰሪ ለምሳሌ የሐዋርያ ሥራ ምዕራፍ 8 ላይ የምናገኘው አንዱ ሐሰተኛ ነቢይና ሐሰተኛ ሐዋርያ መስሎ የተነሳ ሰው ነው። ይህ ሰው እንግዲህ እንደ አብም እንደ ወልድም እንደ መንፈስ ቅዱስም መሆን ይችላለሁ ብሎ የተነሳ ሰው ነበረ። እስከ ላይኛው ሰማይ ድረስ አድርጎ ነበረ። በኋላ ቅዱስ ኤፍሬም ቅዱስ ጴጥሮስ ሲያማትብበት ነው ወርዶ ተንቆጫቁጮ ረግፎ የሞተ ማለት ነው። እና አስመሳዮች እንደዚህ ያሉ ነበሩ። ምልክታቸው ምንድን ነው? እነዚህ ሐሰተኛ ሰዎች ምልክት አላቸው፣ ልክ እንደ አባታቸው እንደ ዲያብሎስ ማለት ነው። የመጀመሪያው ሐሰተኛ ሰዎች ወይም ሐሰተኛ ነቢያትና መምህራን በበር አይገቡም። ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ እንደተናገረው ወዘይባ እንተ አንቀጽ ውስተ አጸደ አባግ ወዘአርገ እንተ ካልእ ገጽ ሰራቂ ወጉህለያ ውእቱ ብሏል። ወደ በጎች በረት በበር በኩል የማይገባ በመስኮት የሚገባ እሱ የበጎች ሌባ ነው ብሎ ተናግሯል ማለት ነው። የበጎች ሌባ ነው። በነቢያት ስንሄድ በትንቢት በር ያልመጣ ማለት ነው። በሕግ በር የማይመጣ አሁን በነቢያት ዘመን የሚነሱት ሐሰተኛ ነቢያት የሚለኩት አንዱ መለኪያ ምንድን ነበረ? በሕግ በር መምጣት አለባቸው። በሕግ በር አይመጡም፣ ሕግን ይጥሳሉ። በሕግ በር ካልመጣ ይነቅኑ ማይጥውም ወማይ መሪር እምሃዱ አዘቅት ብሎ ቅዱስ ያዕቆብ በመልእክቱ እንደተናገረ ከአንድ ምንጭ መራራና ጣፋጭ ውሃ ሊቀዳ አይችልም። አንድ ውሃ ነው የሚቀዳው። መራራ ከሆነ መራራ፣ ጣፋጭ ከሆነ ጣፋጭ። ከአንድ እግዚአብሔርም እወና አልቦ አይቀዳም። እወ ከሆነ እወ ነው፣ አልቦ ከሆነ ደግሞ አልቦ ነው። አይደለም ከሆነ አይደለም ነው፣ ነው ከሆነ ነው ነው። በዚህኛው እንዲህ አድርጉ ብሎ በሙሴ እንዲህ አድርጉ ብሎ የሰራ እግዚአብሔር በሌላው ነቢይ መጥቶ ደግሞ አታድርጉት ብሎ ሕግ ሊሽር አይችልም። እግዚአብሔር አንድ የማይጸጸት ባህሪ ያለው እውነተኛ ፈጣሪ ስለሆነ ማለት ነው። ስለዚህ በሕግ በር ይለኩ ነበር። በሕግ በር ሕግን አይፈጽሙም። ለስርዓቱ ለኦሪት ሕግ አይታዘዙም። ዝም ብሎ ብቻ ነቢይነቱን ይዘው ሕዝብ የሚያጨረብሩ ናቸው። እና በበር የማይገባ ሌባ ነው ያለ። በሕግ በር የማይመጣ በስርዓት በር የማይመጣ ለነቢይ የነቢይነት በር አለው። ለሐዋርያ የሐዋርያነት በር አለው። ለካህን የክህነት በር አለው። ለመነኩሴ የመነኩሴነት በር አለው። ለባሕታዊ የባሕታዊነት በር አለው። ለዲያቆን የዲያቆንነት በር አለው። በእነዚህ በሮች ያልመጣ ዲያቆን አይደለም፣ ቄስ አይደለም፣ መነኩሴ አይደለም፣ ባሕታዊ አይደለም፣ ሐዋርያ አይደለም፣ ነቢይ አይደለም ማለት ነው። እነዚህን በሮች መምጣት አለበት። ትናንት በተከፈተው በር ከገባ ነው ቤተክርስቲያን ከፍታ ልጄ ብላ ልታስገባው የምትችለው ማለት ነው። የትናንትናዎችን የሚጥስና የሚጣረስ ከሆነ እሱ ምን ይሆናል? ለምሳሌ አሁን አንድ ነገር ብናነሳ ኤልያስ መጥቷል ሲባል ነበር። አሁን በቅርብ ጊዜ ነቢዩ ኤልያስ መጥቶ ነበር። አሁን በትንቢት በር መምጣት አለበት። የነቢያት ፍጻሜያቸው ክርስቶስ ነው። የነቢያት ፍጻሜያቸው ክርስቶስ ከሆነ ነቢዩ ኤልያስ የሞተው ስለ ክርስቶስ ከሆነ በዚህ ዘመን የመጣው ኤልያስ ግን አትቁረቡ ካለን ይሄ ሌባ ነው ማለት ነው። ያኛው ኤልያስ አይደለም ማለት ነው። በሕግ በር ነው የምንለካው የሚባለው ለዚህ ነው ማለት ነው። የነቢያት በራቸው ከክርስቶስ ማድረስ ነው።
የሐዋርያት በራቸው ክርስቶስን መስበክ ነው። የሰማዕታት በራቸው በክርስቶስ ስም መሞት ነው። የመነኮሳት በራቸው ለክርስቶስ መኖር ነው። የባሕታውያን በራቸው የቆሮንቶስን የክርስቶስ መልክ ይዞ ለቤተ ክርስቲያን መታየትና መዓዛ ክርስቶስን ለብሰው ማሳየትና መኖር ነው። መዓዛ መለኮቱን እያሸተቱ መኖር ነው። ስለዚህ ለቤቱናው በቤቱናው በር ከፍተን እንጠብቀዋለን። በዚያ በር ስቶ የቤቱናውን እንጦንስ የገባበትን በር፣ ጳውሊ የገባበትን በር፣ አርሳኔዎስ የገባበትን በር ትቶ በሌላ በር ከገባ እሱ ሌባ፣ የቤቱና ሌባ ነው ማለት ነው። እነዚያ ባላደረጉት በር የመግመጠ ከሆነ ቅዱስ ጳውሎስ ባልሄደበት በር መጥቶ ሐዋርያ ነኝ ካለን ይሄ የሐዋርያነት ሌባ ነው። ቅዱስ ጳውሎስ ሕግ አክባሪ፣ ትሁት፣ ራሱን ለቤተ ክርስቲያን አሳልፎ የሰጠ ስጋውን የሚጎስም ሆኖ ሳለ ምቾት የሚፈልግ ራሱን የሚያስታብይ ቤተ ክርስቲያንን የሚነቅፍና የሚለያይ ለስጋዊነት የተመቸ ትምህርት የሚያስተምር ከሆነ የሐዋርያነት ሌባ ነው። በቅዱስ ጳውሎስ በር ስንጠብቀው ይህን ሰው እንዘጋበታለን። በቅዱስ ጳውሎስ በር የክህነት በር አልመጣም፣ የመስዋዕት በር አልመጣም፣ የሥርዓት በር አልመጣም። የቅዱስ ጳውሎስን የቅናት በር አላዘም፣ የትህትና በሩን አላዘም፣ የተጋድሎ በሩን አላዘም። ለዚህ ሰውዬ ቤተክርስቲያን በሯን አትከፍትለትም። በመስኮት ቢገባ በክህነት ዘግታ ታወጣዋለች ማለት ከቤተክርስቲያን ትለየዋለች። እና የመጀመሪያው በር ሕግ ነው። በሕግ በር አይመጡም፣ በቀኖና በር አይመጡም፣ በስርዓት በር አይመጡም። ለዚህ ምንን ያመካኛሉ? የእግዚአብሔርን ቸርነት ነው የሚያመካኙት። እግዚአብሔር ቸር ስለሆነ ሕግ እንደዚህ እያለ እናንተ እንዴት በቃችሁ ለዚህ ቢባሉ ደግሞ እግዚአብሔር ቸር ስለሆነ ለዚህ አበቃኝ ብለው ደግሞ ወደ የእግዚአብሔርን ቸርነት ለኃጢአት መፈጸሚያ መሳሪያና ጠበቃ አድርገው ያቀርቡታል ማለት ነው። እንዲህ ያሉት ናቸው የሐሰተኛ ነቢያት የሚባሉት ማለት ናቸው እና መምህራን የሚባሉት። እንደውም ሊቃውንቱ ሲተረጉሙት በሕግ የማይገባ ሌባ ነው የሚሉት። የሕግ በር መጽሐፍ ቅዱስ ነው የሚሉት አባቶቻችን። የሕግ በር የእግዚአብሔር ሕግ ነው ይሉና ወደ በጎች በረት፣ የበጎች በረት የተባለች ቤተክርስቲያን ናት። የበጎች በረት በር ደግሞ የተባለው መጽሐፍ ቅዱስ ነው። ወደ በጎች በረት በበር የማይገባ ማለት መጽሐፍ ቅዱስን ሳይሰራ የሚያስተምር ማለት ሳይሰራ የሚያስተምር እርሱ የሕግ ሌባ ነው። በጎቹም ድምፁን አይሰሙትም ማለት የምዕመናን አባታቸው አይደለም። ትምህርቱም ስርዓቱም ቀኖናውም ተቀባይነት የለውም። በረኛውም አይከፍትለትም ማለት የቤተ ክርስቲያን እንግዲህ በሩ መጽሐፍ ቅዱስ፣ በረቷ ቤተ ክርስቲያን ስትሆን በር ከፋቿ መንፈስ ቅዱስ ነው። መንፈስ ቅዱስ ለእንደዚህ ያለ ሰው የምስጢር በር አይከፍትለትም። ስለዚህ ተከፈተልኝ ተገለጠልኝ ቢል ውሸቱን ነው ማለት ነው። ውሸቱን ነው። በሕግ በር ሳይመጣ ሕግን ልተረጉም እግዚአብሔር መንፈስ ቅዱስ ገልጦልኛል ቢል ውሸቱን ነው። መንፈስ ቅዱስ ለእንደዚህ ያለ ሰው በሩን አይከፍትምና፣ ምክንያቱም እግዚአብሔር የሕግ አምላክ ስለሆነ ማለት ነው። የሕግ አምላክ ነው። በረከትን ሁሉ የሚሰጣት በሕግ መስፈሪያ እየሰፈረ ስለሆነ ከዚህ የተነሳ ብትጠብቁት ይጠብቃችኋል ብሎ በሰጠው ሕግ የማይመጣ ሌባ ነው። ሌሎቹ ሐሰተኞች የሚባሉት ሳይገቡ የሚወጡ ናቸው። እነዚህ ሳይገቡ የሚወጡ ጌታ እዚሁ ዮሐንስ ወንጌል ምዕራፍ 10 ላይ ነው። እኔ የበጎች በር ነኝ፣ አነ ውእቱ አንቀጸ አባግዕ ዘበአማን ዘወአ እንተ ኀቤ ውእቱ ይድህን ይበው ይወፅ ወይረክብ ምርአየ። እኔ እውነተኛ የበጎች በር ነኝ፣ በእኔ በኩል የሚገባ ይድናል ይልና ይገባል ይወጣል ይላል። ይወጣል ይገባል አይልም። ይገባል ይወጣል ነው። ይገባል ይወጣል እና ይሄ ምንድን ነው? ወደ ትምህርት ይገባል፣ ወደ ማስተማር ይወጣል። ወደ ትምህርት ይገባል፣ ወደ ማስተማር ይወጣል። እንደው ደግሞ ምንለው ምንድነው ደግሞ አባቶቻችን ይወጣል ይወፅ ወይበው ብለው ደግሞ ከአዛውረው ሲተረጉሙት ይወጣል ይገባል ከሆነ ደግሞ ከኃጢአት ይወጣና ወደ ስሬት ይገባል። ከክደት ወጥቶ ወደ ሃይማኖት ይገባል። ከልማድ ወጥቶ ወደ ስርዓት ይገባል። ከዚያ ደግሞ ከድንቁርና ወጥቶ ወደ እውቀት ይገባና መልሶ ይወጣል፣ ወደ ማስተማር ይወጣል። አሁን ብዙ ጊዜ እነዚህ ሐሰተኞቹ ሳይገቡ የወጡ ናቸው። መምህራቸውም አይታወቅም፣ ማን እንዳስተማራቸውም አይታወቅም። ሳይዘሯቸው የበቀሉ ናቸው። በዚህ ነው የሚታወቁት። ያለ መምህር ለመምህርነት የበቃ ሐዋርያም ሊቅም የለንም። ተምረው ነው ሁሉም ማለት ነው። ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ ለጢሞቴዎስ ሲገልጥለት ተአምር ከመ ማኅበመኑ ተምህርከ፣ ከማን እንደተማርክ ታውቃለህና ነው የሚለው። ከማን እንደተማርክ ታውቃለህና የሚለው ከ46ቱን የብሉይ ኪዳን መጽሐፍት ከማውቅ ከኔ የተማርክ ነህ እያለው ነው። ከኔ የተማርክ ነው። ይሄ ጢሞቴዎስ ወይ መምህርነትን ይዘህ ስራ ብሎታል ቅዱስ ጳውሎስ ማለት በተማርክበት በተረዳህበት ጸንተህ ኑር ብሎታል።
እንዴት መቼ በተማርኩት መቼ በተረዳሁት ጸንቼ ልኖር ብሎ ቢጠይቀው ከማን እንደተማርክ ታውቃለህ? ከቀናው መምህር ከኔ ተምረሃል። አሁን ያሉትን ሐሰተኛ መምህራን ተብለው የሚመደቡትን ከማን የተማሩ ቢባል ምንጭ የላቸውም። እንዲያውም ቅዱስ ሄሬኒዮስ የቤተ ክርስቲያናችን ታላቁ ሊቅ የሚባለው 2ኛ ክፍለ ዘመን ላይ የነበረው መጽሐፍ ቅዱስን ከግኖስቲኮች አስተሳሰብ የጠበቀው አባታችን እሱ እነዚህ ግኖስቲኮች የበርናባስ ወንጌል፣ የያዕቆብ ወንጌል፣ የጴጥሮስ ወንጌል እያሉ ሌሎች መጽሐፍትን ሁሉ ሰብስበው ወንጌልን ብዙ አድርገው ሲያመጡ አይ ወንጌል 4 ነው እነዚህ አይደሉም ብሎ ሲለያቸው እንደኛም ሰብስበናል አንተማ ምታል ያንተ ብቻ ትክክል የሚሆነው ለምንድን ነው ሲሉት እሺ እኔ የሐዋርያው የቅዱስ ዮሐንስ የልጅ ልጅ ነኝ እናንተ የማን ልጆች ናችሁ ነው ያላቸው። ቅዱስ ዮሐንስ ወንጌላዊ ያስተማረው ፖሊካርፐስ አለ። ፖሊካርፐስ ሄሬኒዮስን አስተምሯል። እኔ የእሱ የልጅ ልጅ ነኝ እናንተ ከማን የተቀዳችሁ ናቸው? ከሐዋርያዊ ሰንሰለት ተቆርጠው የወጡ ናቸው ሐሰተኞች ማለት። በዚህ ሲረታቸው ነው መጽሐፍ ቅዱስን ጠብቆ ያቆየው ማለት ነው። ከየትም አልመጡም። ዝም ብለው ሰብስበው ያመጡትን ወሬ መጽሐፍ ቅዱስ አድርገው አቀበሉት እና ከማን የተቀዱ እንደሆኑ የማይታወቁ ናቸው ሐሰተኞች የሚባሉት። ከማን እንደመጡ ከየትም እንደመጡ አይታወቅም። መምህርም የላቸውም። ለዚህ ክርክር ደግሞ ሲነሳባቸው የሚያነሱት ጥያቄ አለ። መንፈስ ቅዱስ መጽሐፍ ቅዱስን ላነበበ ሁሉ ይገልጣል፣ ተገልጦልን እናስተምራለን ብለው ያነሳሉ። እንደዚያ ቢሆን ኑሮ ክርስቶስ 3 ዓመት ለሐዋርያት ማስተማር ሳያስፈልገው ዝም ብሎ አንድ መጽሐፍ ቅዱስ አጽፎ ለአንድ ጸሐፊ ሰጥቷቸው ይሄድ ነበር ማለት ነው። መንፈስ ቅዱስ ይገልጣል ሲባል መንፈስ ቅዱስን ዝም ብሎ ጌታ ለሐዋርያት ልኮላቸው በቃ መጽሐፍ ቅዱስ መንፈስ ቅዱስ ላኩላችሁ ይገባችኋል ብሎ መሄድ ነበረበት። ግን ጌታ ያስተማረም እያለ ነው። አስተምሮ ማቴዎስ 13 ላይ ስናነብ አስተምሮ ለበውክሙኑ እያለ አስተዋላችሁን ተረዳችሁን እያለ ነው። ሐዋርያትም ፈክር ለና ተርጉምልኝ ይላሉ። ክርስቶስም ለበውክሙኑ ይላል እና በቤተክርስቲያናችን የትርጓሜ ትምህርት ቤትም ስንተረጉም ግድ የሌለው መምህር ለበውክሙኑ አይልም፣ ግድ የሌለው ተማሪም ፈክር ለና አይልም። ግድ የሌለው ተማሪ ማስቆጠሩን ነው እንጂ ተርጉሙልኝ አይልም። ግድ የሌለው መምህር ማስተማሩን ነው እንጂ ተረዳችሁ ሆይ አይልም። ክርስቶስ ግን ለልጆቹ ለደቀ መዛሙርቱ ግድ የሚሰጠው ስለሆነ አስተዋላችሁን ይላል። ተርጉሞ ብቻ አይሄድም ነበር። ስለዚህ እንዲህ አድርጎ መላልሶ አስተምሮ 3 ዓመት በምድር ላይ የቆየበት አንዱ ምክንያት ሐዋርያት ወንጌል እስከሚረዳቸው ድረስ ነው። እስከሚረዳቸው አስተምሮ ከዚያ በኋላ መንፈስ ቅዱስን የላከላቸው እሱ ያስተማራቸውን እንዳይረሱ ነው እንጂ አዲስ እውቀት ለመግለጥ አይደለም። ያስተማራቸውን እንዳይረሱ ይነስ እምኔ ወያዜክረክሙ ኩሎ ነው ያላቸው። ዮሐንስ 14 ላይ ሲናገር ከእኔ ወስዶ ያስተማርኳችሁን ሁሉ ያስታውሷችኋል ነው ያላቸው። ያስታውሳችኋል መንፈስ ቅዱስ መጥቶ። ስለዚህ መንፈስ ቅዱስ ትምህርት ለሚጠራ ሰው እንዲህ እንደውም ትቢት ነው። እግዚአብሔር መምህርን ሹሞ ከመምህር ሳይሆን ራሱ እግዚአብሔር እንዲገልጥልኝ ነው የምፈልግ ማለት ትቢት ነው። ራሱ መምህራንን የሾመን አምላክ ማሳበል ነው። ክርስቶስ ራሱ እኮ ከመምህር ስር ነው የዋለው። የሉቃስ ወንጌል ምዕራፍ 2 ላይ ስንመለከት እመቤታችን ጌታ ልጇ ጠፍቷት ስትፈልግ ወረከብዎ በማእከለ ሊቃውንት ጌታችን ኢየሱስ ክርስቶስ ከአይሁድ መምህራን መካከል ሲከራከር ሲማር ሲጠይቅ ነው ያገኘችው ማለት። ክርስቶስ በረበናት አይሁድ መካከል ተገኝቶ ሲጠይቅ ከተገኘ ከመምህራን ሳሉል መንፈስ ቅዱስ ገለጠልኝ ማለት ትቢት ነው። መንፈስ ቅዱስን መሳደብ ነው። በእሱ ያከበራቸውን መናቅ ነው። እና ሐዋርያትም እንዲያውም አንድ ነገር የምናስተውለው የጌታ ወንጌል የተጻፈው ካስተማራቸው በኋላ ያስተማራቸው ሰዎች ነው የጻፉት። ያልተማሩ ሰዎች መንፈስ ቅዱስ ተገልጦላቸው አይደለም የጻፉት። አንድ ቅዱስ ጳውሎስ 14ቱንም መልእክታት የጻፈው አስተምሯቸው ከሄደ በኋላ የተማሩትን እንዳይረሱ ነው የጻፈላቸው ማለት ነው። ለአዲስ ላልተሰበከ ሕዝብ አልተጻፈም። ይሄ ማለት አሁን ለእኛ ወንጌል አልተጻፈልን ማለት አይደለም። በጊዜው መጽሐፍ ቅዱስ የተጻፈው ለተሰበኩት የተሰበኩትን እንዳይረሱ ነው የተጻፈው ማለት ነው እንጂ ሳይማሩ መጽሐፍ ቅዱስን መረዳት ፈጽሞ አይቻልም። ያስተማሪ ሳይኖር እንዴት እያውቀዋለሁ ተብሎ የተነገረ ይሄ ነው። እና በመምህር የማይመጡ በትምህርት የማይመጡ ጉባኤ ቤተ ክርስቲያንን የማይወዱ እነዚህ ሳይገቡ የወጡ ለዚህ ነው ቅዱስ ዮሐንስ ወንጌላዊ በመልእክቱ ድሮም ከኛ አልነበሩምና ወጡ ያላቸው ለዚህ ነው። የኛ አልነበሩም ወጡ፣ አልገቡም ወጡ ማለት ነው። ይሄ ነው። ቤትውናውንም ሳይገቡበት ይወጡበታል፣ ምንኩስናውንም ሳይገቡበት ይወጡበታል። እነዚህ ናቸው ሐሰተኞች የሚባሉት። ሳይኖሩ የወጡ ሳያዩት እንዲያውም እንዲህ ያለውን ሰማዕተ ሐሰት ትለዋለች ቤተክርስቲያን። የምንድነው? የሐሰት ምስክር የሆነ ሰው ማለት የሐሰት ምስክሩ ነው የሚቆም ነው። ባላየው ባልሰማው ምስክር የሚሆን በዘሰማይነ ወበዘርኢነ ሰማዕተ ንከውን
የሰማነውን እናገራለን፣ ያየነውን እንመሰክራለን። የሰማነውን ማለት እኮ የተማርነውን፣ ያየነውን ማለት ደግሞ በታምራት የተገለጠልን ማለት ነው። ሃይማኖተ ሰሚዕ እና ሃይማኖተ ርእይ የሚባሉ አሉ። ሃይማኖተ ሰሚዕ የሚባሉት ሰምቶ ተምሮ የሚያምኑት ነው። ሃይማኖተ ርእይ የሚባሉት ደግሞ ተምሮ ያመኑትን ሃይማኖት ስራ ሰርቶ እግዚአብሔርን ለማየት መብቃት ነው። የሰማነውን እንናገራለን፣ ክርስቶስ ያስተማረን፣ ያየነውን እንመሰክራለን። ኃጢአት ጠፍቶላቸው በንጽህና በቅተው የኃጢአታቸው ሞራ ተገፎላቸው ክርስቶስን አይተው ነው የጻፉት። ስለዚህ በቅተው ስለጻፉ የሰማነውን የተማርነውን ያየነውን በብቃት ያየነውን የተገለጠልን ብለው ምስክር ይሆናሉ ማለት ነው። እና ሐሰተኞች አንዱ ምልክታቸው ይሄ ነው ማለት። ሶስተኛ በጣም የሚያስደንቀው እነዚህ ሐሰተኛ ሰው የምንላቸው ምንድናቸው ሲባል የራሳቸውን የሚናገሩ ናቸው። የራሳቸውን የሚናገሩ ናቸው። እንዲህ ያለውን ነገር ቅዱስ ባስልዮስ ዘቂሳርያ በደንብ አድርጎ ያስጠነቅቃል። ከነዚህ መምህራን ያልተጠነቀቀ ሰው ይህን ምልክት አይቶ ያልተጠነቀቀ ሰው ክርስቶስ ከሱ ይለየዋል ነው የሚለው። ምንድነው የራስን መናገር ማለት? አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር ይህ ትምህርት የኔ አይደለም ይላል። ይህ ትምህርት የኔ አይደለም የአባቴ ነው ይላል። ከአባቴ የሰማሁትን ነገርኳችሁ ብሎ ይናገራል። ከአባቴ የሰማሁትን ነገርኳችሁ። ይብለክሙ አግብርቴ አላ አይርክትሙ አንትሙ፣ እናንተ ባሮቼ አይደላችሁም ወዳጆቼ ናችሁ እንጂ። እስመ ኩሎ ዘሰማይኩ በሀበ አቡየ ነገርኩክሙ፣ ከአባቴ የሰማሁትን ሁሉ ነገርኳችሁ ይላቸዋል። ከአባቴ የሰማሁትን ነገርኳችሁ የሚለው ለክርስቶስ ሲተረጎም ከአባቴ በህልውና ያየሁትን ሲል ነው ተብሎ ይተረጎማል። በህልውና ማለት አብ በወልድ አለ፣ ወልድ በአብ አለ፣ አይለያዩም። እኔ በአብ እንዳለው አብን በእኔ እንዳለ አታውቁም ምን ብሎ እንደተናገረ። ቅዱስ ባስልዮስ ዘቂሳርያ ግን ክርስቶስ ለምን ይህን መናገር አስፈለገው? ይሄ ትምህርት የኔ አይደለም ለምን ይላል? የአባቴ ነው የሚለው ምንድን ነው ሲባል ከአባቶች ያላገኘውን የሚያስተምር ሐሰተኛ ነው። ክርስቶስ ከአብ ያላገኘውን አላስተማረም ይላል። ይህን የሚናገር ከአባቶች ያላገኘውን የሚያስተምር ይሄ ምንድን ነው? ሐሰተኛ ነው። እንዲሁም እንዲህ ያለውን ይባላል ጉስአተ ልብ። ጉስአተ ልብ ይባላል በግሱ። ጉስአተ ልብ ማለት የልብ ጸያፍ ነገር ነው። ከልብ የሚወጣ ምን እንበለው? ከልብ የሚወጣ ቅርሻት ማለት ነው። ከልብ የሚወጣ የሚያስጸይፍ ነገር ነው። ልብ ወለድ ማለት ፈራሽ። አሁን ልብ ወለድ በቤተክርስቲያን ትምህርት ስድብ ነው። ገሌ ልብ ወለድ ነው የሚናገር ማለት ከተባለ ውሸቱን ነው፣ ራሱ ፈጥሮ ነው የሚናገረው ተብሎ ነው። እንግዲህ ስነ ጽሁፉ ልብ ወለድ ያለው ሰዎቹ ፈጥረው ስለሚጽፉት ይሆናል ማለት ነው። ድርሰቱን ጋዱን አለሞክለው ፈጥረው ስለሚጽፉት እንዲያ ተብሎ ይሆናል። ለባለሙያዎቹ እንተዋለን። ግን በእኛ ግን ልብ ወለድ የተባለ ከመጽሐፍ ያላገኘውን ከአበው ያላገኘውን ልብ ወለድ አድርጎ ይተረጉመዋል ማለት ነው። ከማን ያገኘው? አሁን እንደዚያ ተብሎ ለመተርጎሙ ለምሳሌ ክርስቶስ የበጎች በር ነኝ ይላል። የበጎች በር ነኝ ስላለ ኢየሱስ አማላጅ ነው ሊል ይችላል አንድ ሰው። እንደዚህ ብሎ እንደዚህ ተብሎ ትርጉሙ እንደዚህ ለመሆኑ ማን ነው እንደዚህ ብሎ ያስተማረ? ከማን አባት አግኝተዋል? በትክክል አንድ የመጽሐፍ ቅዱስ ክፍል ዋናው ነገር በዓለም ላይ በክርስቶስ ስም የተመሰረቱ የእምነት ድርጅቶች ልዩነታቸው የበዛበት ምክንያት መጽሐፍ ቅዱስን በሚረዱበት መንገድ ነው። ለየራሳቸው በሚተረጉሙበት መንገድ መጽሐፍ ተርጓሚ የሚባለው ተርጓሚ ማለት በቤተክርስቲያን አስተምሮ አንድ ሰው መጽሐፍ ቅዱስን ተረጎመ ማለት የጸሐፊውን ሐሳብ የሚነግረን ሰው ማለት ነው። የጸሐፊውን ሐሳብ የሚነግረን ሰው በትክክል ሊለው የፈለገውን ነገር የሚናገር ማለት ነው። አሁን እንዴት ነው? አሁን በዚህ ቅዱስ ዮሐንስ አፈወርቅ ተደጋግሞ ይጠቀሳል። ጸሐፊን አክሎ የሚናገር ሰው እሱ ተርጓሚ ይባላል። ልቡን የሚነግረን ማለት ካልሆነ ሊለው የፈለገውን አሁን ለምሳሌ ውጣ እያለ ግባ ብሎ የሚነግረን ከሆነ ትርጉሙ ውጣ ሊሆን ይችላል። ሰውየው ግባ ብሎ የሚነግረን ከሆነ አልተገናኘም ከጽሑፉ ጋር ማለት ነው። ይህንን የሚያስረዱን ምንድነው? ሐዋርያዊ ሰንሰለት አለ። ሐዋርያዊ ሰንሰለት አለ። ከዚያ ተቆርጦ ከወጣ ሰውየው ከማን አባት? አንድ ጥቅስ ለምሳሌ እናንሳ። አንድ ጥቅስ ብናነሳ ለምሳሌ መስቀሌን ተሸክሞ ያልተከተለኝ ሰው አይድንም ይላል። ለምሳሌ መስቀል ምንድን ነው ብለን ስንናገር አንዱ አይ መስቀል የተባለው በቃ መከራ ነው ሊል ይችላል። ሌላው ደግሞ አይ መስቀል የተባለ በትክክል መስቀሉንም መሸከም አለብን ማለት ነው ሊል ይችላል። ትርጉሙ እንደማን ነው ብለን ብንጠይቅ ስለዚህ ጉዳይ በቅቶ የተረጎመ አባት ያስፈልገናል። በዘመኑ
ይህንም መስፈርት አለው። ለዚያ ቀርቦ ከዚያ ያላገኘውን ካስተማረ ውሸቱን ጉሳተ ልብ ነው። ራሱ መጽሐፍ ቅዱሱን ለራሱ ሐሳብ የተረጎመ እንደውም እኮ በሃይማኖት ብቻ አይደለም እንደው በሌላውም ዓለም አሁን ዓለም የሚፋጀው ሰዎች ቀድመው ለወሰኑት ነገር ራሳቸው ማስረጃ ስለሚፈልጉ ነው። ቀድመው ውሳኔ ያስቀምጣል። ለዚያ ውሳኔው ማስረጃ ፈልጎ አጥራጥሮ ወስኖ ነው መጽሐፍ ቅዱስ ላይ የሚያነበው። ከዚያ ያንን ሲያገኝ አገኘሁት ብሎ ደግሞ መናገር ማስተማር ይጀምራል ማለት ነው። መጽሐፍ ቅዱሱን እንደ ራሱ ነው የሚነግረን። መጽሐፍ ቅዱስን እንደ መጽሐፍ ቅዱሱ ሐሳብ ነው የሚነግረን። ይህንን የሚነግረን መጽሐፍ ቅዱስን እንደ መጽሐፍ ቅዱሱ ሐሳብ የሚነግረን ሰው ተርጓሚ ይባላል። ይህ ሰው ደግሞ በትክክል መጽሐፍ ቅዱስን እንደ መጽሐፍ ቅዱሱ ሐሳብ ኑረው የተናገሩትን የአበውን ትምህርት ማግኘት አለበት። ለዚህ ነው ታሪክ የሚያስፈልገን። ይህን እንዳይሉ ግን ብዙ ሐሰተኛ መምህራን ይሉታል። የቤተክርስቲያንን ታሪክ ምንድን ተረት ሊሉት ይችላሉ፣ ለማጣጣል ማለት ነው። ቀድሞ እንግዲህ ሊበሏት ያሏትን ወፍ ጅግራ አይነት ናት ይሏታል እንደሚባለው ይህን ተረት ናት ብሎ ያስቀምጠዋል። ለምንድን ነው? በዚያ ድንቁርና ላለመሸነፍ ነው፣ ወይም ደግሞ ላለመገኘት ነው። እና ክርስቶስ ከአባቱ ያላገኘውን እንዳልተናገረ ሁሉ ከአባቶች ያላገኘውን የሚያስተምር እሱ ሐሰተኛ ነው። ሐሰተኛ መምህር ማለት ይህ ነው ይላል በቅዱስ ባስልዮስ ዘቂሳርያ። ለምሳሌ አሁን ሌላም አንድ ሐሳብ ደግሞ እንጨምር። አሁን ዘይጾረ መስቀለ ሞቴ በትክክል መስቀል ነው፣ ቅዱስ ያሬድ መስቀል ነው ብሎ ተርጉሞታል። መስቀልን በማተባችን እናደርጋለን ማለት ነው። አባቶቻችን ቅዱስ ዮሐንስ አፈወርቅ ደግሞ ገላትያ መልእክቱን በተረጎሙበት አንቀጹ ደግሞ አይ መስቀል የተባለው ስለ ክርስቶስ የምንቀበለው መከራ ነው ብሎ ደግሞ ተርጉሞታል። ሁለቱንም አባቶች ተቀበል ማለት ሁለቱንም ያዘን፣ መስቀሉንም እናስረዋለን፣ እንሸከማለን፣ ስለ ክርስቶስ መከራ እንቀበላለን። እንዲህ ለመሆኑ ምን ማለት ነው? በትክክል ያ የተነገረው ንግግር እንደዚያ ለመሆኑ በዘመኑ ተገኝቶ የተቀዳውን ምንጭ የሚያደርሰን ሐዋርያዊ ትውፊት ነው። ሐዋርያዊ ትውፊት ነው። መጽሐፍ ቅዱስ ራሱ በትውፊት የመጣ ነው። ከዚህ የወጣ ሰው በሙሉ ምን ይሆናል ማለት ነው? ሐሰተኛ ይሆን ማለት ነው። ውሸቱን ነው። እንደዚህ አድርጎ በዘመን የቀረበ በእውቀት የቀረበና በብቃት የቀረበ አባት ያስፈልጋል። በዘመን የቀረበ ለድርጅቱ፣ ምክንያቱም ድርጅቱ ሲነገር ምን ማለት እንደሆነ በዘመኑ ተረድቶ ሲደረግ አይቶታልና እንደተነገረበት ሐሳብ ሲፈጸም ያየ አባት የጻፈው ጽሑፍ ለቤተክርስቲያን ምስክር ሆኖ ይቆምላታል። መጽሐፍ ቅዱስን መጽሐፍ ቅዱስ አድርገን ጠብቀን ያቆየ ነው በዚህ ነው። ስለዚህ በዘመኑ የቀረበ ያስፈልገናል። አንደኛው ክፍለ ዘመን ላይ፣ ሁለተኛው ክፍለ ዘመን ላይ፣ ሶስተኛው፣ አራተኛው ክፍለ ዘመን ምን ተብሎ ይተረጎም ነበር? በዘመን ዲያብሎስም ሩቅ ነው ሊሉ ይችላል ሰዎች። ነቢዩ ኤርምያስ እንደተናገረ ለከይሰ ጠቢባን እሙንቱ ለተንኮል ይራቀቃሉ ብሏል። የተንኮል ጥበበኞች አሉ። አይ በዘመንማ ዲያብሎስም ቀዳማዊ ነው። እኛ ያልን ምን ማለት ነው? ልናመጣው ነው። በዘመን የቀረበ ማለት ነው። ሁለተኛ ምን መሆን አለበት? በእውቀት የቀረበ መሆን አለበት። ከሐዋርያዊ ምንጭ የተማረ መሆን አለበት። ሶስተኛ በብቃት የቀረበ መሆን አለበት። የሃይማኖቱን ቅድስና በምግባር ያረጋገጠ ሰው አለ። የትምህርት እውቀት አለ፣ የኑሮ እውቀት አለ፣ የብቃት እውቀት አለ። የትምህርት እውቀት በኑሮ ይገለጣል። የኑሮ እውቀት በብቃት ይረጋገጣል። ያንን አድርጎ የፈጸሙ አባቶች ለቤተክርስቲያን ምስክር አድርገው ይቆማሉ። እና ብዙ ጊዜ በዚህ አሁን ባለንበት ወቅትና ጊዜ የሚናገሩ የሐሰት መምህራን ምንድን ነው የሚያደርጉት? ለዚህ ሐሰታቸው መስታወቱ ነው። ልክ ሪያ እኮ እንዲያውም ሪያ እንቋችሁን በሪያ ፊት አትጣሉ ብሏል ጌታ። የተዳዩ ባሕርይክሙ ቅድመ አይርው ያለው ይሄንን። ሪያ አንዱ ሞኝነቷ ምንድን ነው? ፊቷን እንቁ አለ። እንቁ እዚያ ላይ ሲቀመጥ ሌሎቹ አራዊትና እንስሳት ፊታቸውን ያዩታል። ከእንቁ እያበራ ፊታቸውን ሲያዩት ደስ ይላቸዋል፣ ይወዱታል ብርሃኑን። ወደዚህ እያሉ ይጫወታሉ። ሪያ ግን በጣም መልከ ጥፉ ስለሆነች እንቁ ውስጥ ፊቷን ስታየው ትጠለዋለች፣ የራሷን ፊት ስለማታውቀው። ከዚያ በኋላ ምን ታደርገዋለች? በጭቃ ትለውሰዋለች ማለት ብርሃኑን ታጠፋዋለች ማለት ነው። ምክንያቱም ምንድነው? መልኳን ስላሳየባት ነው። አሁን ብዙ ሰዎች የአባቶችን ትምህርት፣ የቤተ ክርስቲያንን ታሪክ፣ ትውፊት፣ የቅዱሳን ሊቃውንትን ትርጓሜ ተረት የሚሉት የነሱን የክህደትና የሐሰት መልካቸውን ስለሚያሳይባቸው ነው። ከዛ ምን ያደርጉታል? ይረግጡታል ማለት ነው። ይረግጡታል፣ ይንቁታል፣ ያቃልሉታል። የክርስቶስ ብቸኛ ተቆርቋሪ ሆኖ ሁሉ እስከ መታየት ይደርሳሉ ማለት ነው። ለዚህ ነው ቅዱስ አትናቴዎስ መናፍቃንን ስታያቸው ከላይ ስታያቸው ለክርስቶስ የተቆረቆሩ ይመስላሉ፣ ቀርበ ስታያቸው ግን ሲሰድቡት ታገኛቸዋለህ ብሎ የሚናገረው ከዚህ የተነሳ ናቸው። እና እንደው ለማጠቃለል ያህል እንዳላስረዝም ሌሎች እነዚህ ሐሰተኞች ሰዎች አንዱ ምልክታቸው ምንድን ነው? የማይጨበጥ ተስፋ ይሰጣሉ። የማይጨበጥ ተስፋ ይሰጣሉ ማለት ነው።
ወይም ደግሞ ህዝቡን በማታለል ስብከት ነው የሚይዙት ማለት ነው። ይሄ የኢዮብን አጽናኞች ነው የሚመስሉት። ጻድቁ ኢዮብ እግዚአብሔርን እኮ ብትሰድበው እኮ ጥሩ ነው እንደዚህ ይሉታል። አሁን እግዚአብሔርን ሰድቦ ቁስሉን ሊድን አይችልም። ግን እግዚአብሔርን ብትሰድበው እኮ ጥሩ ነው እንደዚህ ይሉታል። ምንድን ነው ያላቸው? የምታዳክሙ አጽናኞች ናቸው ነው ያላቸው። የምታዳክሙ አጽናኞች ናቸው። ሰውን ምን ይሉታል? እንደዚህ ሆኖልሃል፣ ጸድቀሃል፣ ከብረሃል፣ ተሸልመሃል፣ ክርስቶስ ከፍሎልሃል እንዲህ እያሉ ምን ያደርጉታል? ደካማ ክርስቲያን እንዲሆን ያደርጉታል። ልፍስፍስ እንዲሆን፣ አቅመቢስ እንዲሆን፣ ምቾት የሚወድ የምቾት አጥር አጥሮ እዚያች ውስጥ መውጣት የማይፈልግ በዚያች ውስጥ ብቻ ክርስትናው እንዲኖር የሚፈልግ ያች ስትነካበት ከቤተክርስቲያን አኩርፎ የሚወጣ እንዲሆን ያደርጉታል። የማይጨበጥ ተስፋ ይሰጡታል፣ ያታልሉታል። እንደገና ደግሞ ህዝቡን ምንድን የሚያደርጉት? ምድራዊ ነው የሚያደርጉት። ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 3 እንደተናገረ ምድራዊ ነው የሚያደርጉት። የሐሰት ትንቢት አንዱ ምልክቱ ምንድን ነው? ምድራዊነት ነው። የሌለ ሰላም ነው የሚሰጡት። ነቢዩ ኤርምያስ እንደተናገረ ሰላም ሳይኖር ሰላም ይላሉ ብሎ እንደተናገረ የሌለውን ሰላም ይሰጡታል። የሌለውን ሀብት ይሰጡታል። በውሸት ትንቢት ማለት ነው። ነገ እንዲህ ትሆናለህ፣ ነገ ይገለጥልሃል፣ ነገ ይደረግልሃል እያሉ በማይጨበጥ ተስፋ በሌለ ሰላም ምድራዊና የሚጨበጥ ጊዜያዊ ነገር እየሰጡ ሰማያዊ ነገሩን ይነጥቁታል ማለት ነው። ሕፃን ልጅን በዳቦ ቁራሽ እያታለሉ የእናቱን የወርቅ ቀለበት እንደሚቀሙት ሁሉ ልክ እንደዚህ ቀለበታቸው ሃይማኖታቸውን። እንግዲህ ሉቃስ 15 ላይ ምንድን ነው ያለ? የጠፋው ልጅ ሲመለስ ለልጄ ቀለበት በጣቱ አድርጉለት ነው። ያቺ ቀለበት ሃይማኖት ናት። ልጅነቱን ክብሩን በምድራዊ ተስፋዎች ይቀሙታል። እነሱ ምድራዊ ናቸው ማለት ነው። ሀሳባቸው ምድራዊ ነው። ሆዳቸው አምላካቸው ነው። ነውርን ክብር፣ ክብርን ነውር ያደርጋሉ ይላቸዋል። እና ምልክታቸው በጣም ብዙ ነው። እነዚህ ሐሰተኞች ናቸው እና ሳይኖራቸው የበጉን ለምድ ለብሰው የሚመጡ እነዚህ ናቸው። ቃሎት ያሰማሉ። በጣም ሰፋ ያለ በቤታችን ውስጥ ላሉ ሐሰተኛ መምህራን ነቢያት ነን ለሚሉ ብቻም ሳይሆን በሌላ እምነት ውስጥ ሆነው ሌሎችን ለሚያሳስቱ ሁሉ ጥሩ ትምህርት ነው፣ ጥሩ መነሻ ነው አባ ይሰጡን። እግዚአብሔር ያክብርልኝ። በድጋሚ እዚሁ ላይ ግን ማነሳው ጥያቄ እኛም በተደጋጋሚ እየሰራ ነው። በተደጋጋሚ በጣም ብዙ ጥያቄ የሚመጣልን አንደኛው ጉዳይ በቤተክርስቲያናችን አጥር ውስጥ ናቸው አንዳንዶቹ። ቃል እግዚአብሔርን ያስተምራሉ። ቅድም ሲሉ ነበር አትቁረቡ ይላሉ እያሉ ነበር። ኧረ ቁረቡ ስገዱ ይሉናል። ጸሎት እንዳውም መቀበል የጀመርኩት በሳቸው ነው፣ ጸሎት የጀመርኩት በሳቸው ነው የሚሉ ሁሉ ምዕመናን እየመጡ ነው። እና እንደው እንዲህ አይነት አሳሳች ጉዳዮች ሲመጡስ እንዴት ነው መለየት ያለባቸው? እንደዚህ የሚለዩበት ምክንያት እነዚህ ሰዎች ብዙ ጊዜ አሁን ባጭሩ እኛ ክርስቲያን የሆንነው ለምንድን ነው? ዋናው ነገር መታወቅ ያለበት ለዚህ ነው። እኛ ክርስቲያን የሆንበት ዋና ምክንያት ምንድን ነው ሲባል ገነት የምትባል የሆነች ሀገር ውስጥ ለመግባት አይደለም። ዛፍ የተተከለባት ፍሬ ያለበት ዛፍ ውስጥ ለመግባት አይደለም። የመጀመሪያው ገነት እግዚአብሔር ነው። የመጀመሪያው ገነት አዳም ከገነት ተሰደደ የተባለው እነ ቅዱስ ጎርጎርዮስ ዘኑሲ እንደሚተረጉሙት የእግዚአብሔር ፍቅር ነው። የእግዚአብሔር ፍቅር ገነት ነው። አበዊነሂ ይሰምይወ ለብርሃነ እግዚአብሔር ገነተ ይላል መጽሐፈ ፊልጵስዩስ መጽሐፈ መነኮሳት ሲናገር አባቶቻችን የእግዚአብሔርን ብርሃንና ፍቅር ገነት ይሉታል ይላሉ። ገነት የሚባለው የእግዚአብሔር ፍቅር ነው። ስለዚህ እኛ መቼም ዋናው የተፈጠርንበት ዓላማ ከክርስቶስ ጋር ለመዋሃድና ክርስቶስን ለመምሰል ነው። ዋናው መንግስተ ሰማያታችን ክርስቶስ ነው። እሱ ነው የምንወርሰው፣ እሱ ነው የሚዋሃደን፣ እሱ ነው የሚያድርብን። እሱን ለመምሰል ነው እንጂ ከክርስቶስ የሚገኙ ነገሮችን ለማግኘት አይደለም ክርስቲያን የሆን ነው ማለት ነው። የእሱን መልክ ለመያዝ እሱን ለመምሰል የእሱ አካል ብልት ለመሆን ነው እንጂ ክርስቲያን የሆን ነው በክርስቶስ ጤና ለማግኘት በክርስቶስ ሀብት ለማግኘት እንደዚህ ለማግኘት አይደለም የሆን ነው ማለት ነው። አሁን እነዚህ ሰዎች ምንድን ነው የሚያስቡት? እንደዚህ ያሉ ሰዎች እንደዚህ ያደርጋሉ። ሰውን ቤተ ክርስቲያኒቱንና ክርስትናውን ከክርስቶስ በሚደረግለት ስጦታ ጤና እንዲለካው አድርገውታል ማለት ነው። ያንን ሲያጣ በእግዚአብሔር ላይ እንዲያኮርፍ ወይም ደግሞ ያ ጤና እስካለቀቀ ድረስ እግዚአብሔር ከኔ አይደለም ብሎ እንዲያስብ ማለት ነው። እንዲያውም በጣም የሚያስደንቅ አሁን በአሁኑ ወቅት ምን እየተደረገ ነው? የክርስቲያኖችን ነፃ ፈቃዳቸውን ሁሉ የሚቀማ ትምህርት እየተነገረ ነው። ለምሳሌ ምንድነው? ሰውን አጋንንት ተቆጣጥሮታል። አጋንንት ስለተቆጣጠረው ካልወጣለት መጸለይ አይችልም፣ መጾም አይችልም፣ መስገድ አይችልም። ስለዚህ የግድ የዚህ ምንድነው ማለት ነው? ብዙዎቹ እንዲያውም ምን ይላሉ? አሁን ባለፈው እኔም ሰዎች ሲነግሩ ነበር። አንድ ሰው ምን ብለው ተናግረዋል?
90% የኢትዮጵያ ሰው ጋኔን አለበት እንጂ በጣም የሚያስደንቅ ነገር ነው በእውነቱ ማለት ነው። ይህ እግዚአብሔርን ሁሉ መሳደብ ነው። ክርስቶስን አምልኮ ስጋው ደግሞ ተቀብሎ ቤተክርስቲያን አስቀድሶ የሚኖርን ሰው ጋኔን አለበት ብሎ መሳደብ ክርስቶስ ቤተክርስቲያንን ትቷታል። ለሐዋርያት የገባውን እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ማቴዎስ 28 ላይ የገባውን ቃል ኪዳን ትቶታል ብሎ መሳደብ ነው። ይህ በጣም ነውር። ይህም ወደ ምን ነው የሚወስደው? ሰው 90% የኢትዮጵያ ሕዝብ አጋንንት ካለበት ስለዚህ እኩል ይሆናል። አባገሌ ካላወጡለት የኢትዮጵያ ሕዝብ መጽደቅ አይችልም ማለት ነው። ይሄ ወደዚህ ለሚወስደው ነው። የዚህ እንደዚህ አይነት የነጋዴዎች የሚነግሩት ማስታወቂያ አይነት ማለት ነው። ወደዚያ ነው ሊወስዱን የሚፈልጉት። ግን ነፃ ፈቃድ አለ። የዚህ ማለት ምን ማለት ነው? ይሄ ማለት ምን ማለት ነው? እኔ መጸለይ የማልችለው መጾም የማልችለው መስገድ የማልችለው ጋኔን ስላለብኝ ካልሆነ እኔ ላለመጽደቄ ተጠያቂው ጋኔን እንጂ እኔ መሆን የለብኝ። ምክንያቱም ስላደረብኝ ነው መጸለይ ያልቻልኩት። ወይም ደግሞ እግዚአብሔር ሊያወጣልኝ ሲገባው አላወጣልኝም እና ተጠያቂው እግዚአብሔር ይሆናል። የሉተር አይነት አካሄድ ማለት ነው። እኔ ኃጢአት ብሰራ እኳ ለእኔ ኃጢአት ተጠያቂው እግዚአብሔር ነው ብሎ የሞኝ ነገር ሲናገር የነበረ ሰው ነው ማለት ነው። እና ነፃ ፈቃድ አለን በክርስትና የነገረ ድህነት አስተምሮ ዋናው ነፃ ፈቃድ ነው። ነፃ ፈቃድ ሰው የወደደውን ይሰራል። አጋንንትም አስገድደው አያድሩበትም፣ እግዚአብሔር አስገድዶ አያድርበትም። ስለዚህ ሰዎች እነዚህ ሐሰተኛ ነቢያት፣ ሐሰተኛ መምህራን በቤታችን ውስጥ ያሉ የክርስቶስ ተከታይ ከማድረግ ይልቅ ሰውን የነሱ ተከታይ ወደ ማድረግ ይወስዱታል ማለት ነው። ከምን ነው የሚያነሱት? ይሄንን አሁን ቅድም እንዳልነው ቁረቡ ይሉናል፣ ስገዱ ይሉናል፣ እንደዚህ ይሉናል የሚሉት እንደማይጠቀሙበት ሰይጣን በነገራችን ላይ የማይጠቀሙበትን ጽድቅ ያሰራል። በትዳር የሚጠቀመውን መንኩስ የሚገባውን አግባ ማለት ሰይጣን ያውቅበታል ማለት አክስቶ አጥቁሮ በጣም ሰው በአጥንቱ እስኪሄድ ድረስ እንዲመንን ሁሉ እኮ ያደርጋል። ሰይጣን ያስመንናል። መጨረሻው እንደሚከፋ ካወቀ ዋናውን ነገር እየነጠቀው እንደሆነ ካወቀ ያስቆርበዋል፣ ያስቀድሰዋል። እሳት በላይ ላማፀ ያለለ ክህዱ ስሞ እሳት ማያዩ ለርቷነ ልብ ለለ ይገብሩ ፈቃዶ ለአመፀኞች የሚባል እሳት ነው። ቆርበውት አይጠቀሙበትም። ሕግ እየጣሱ ስርዓት እየጣሱ ከቅዱስ ሲኖዶስ በላይ እየሆኑ ቤተክርስቲያንን እየተሳደቡ ስርዓተ አበውን እየጣሱና ቤተክርስቲያንን እየናዱ ሰውን ቆራቢ ያደርጋሉ። ያለ ቤተክርስቲያን ሰው ቆራቢ ሊሆን አይችልም። በቅድስት ክህነት፣ በቅድስት ሲኖዶስ፣ በቅድስት ቤተክርስቲያን ነው መቁረብ የሚቻለው ማለት ነው። ያለ ሐዋርያት ስርዓት፣ ያለ ሐዋርያት ክህነት፣ ያለ ሐዋርያት ሲመትና ስርዓት ሰው ቆራቢ ሊሆን አይችልም። በቁርባኑም እንዳይጠቀምበት ነው የሚያደርጉት ማለት ነው። እና አሁን ቆርበው የሚከተሉት ክርስቶስን ሳይሆን ያን ሰው ነው የሚከተሉት። በጣም ያደንቃል። እውነት ነው። ቆራቢ ያደርጓቸዋል፣ ጸሎተኛ ያደርጓቸዋል፣ ቤተክርስቲያን እንዲሄዱ ያደርጓቸዋል። ግን ቆርበውም ክርስቶስ ይጠብቀኛል ከማለት ይልቅ እኒያ ሰውዬ እንደሚጠብቋቸው እንዲያምኑ ነው የሚያደርጓቸው። እምነት ተወክሎ የምትባለውን የሐዲስ ኪዳን ክርስቶስ የሰጠንን በአዳም ዘመን ተነጥቃ የነበረችው ስኤን የምትባለው ወይቺ አቅመቢስነት የምትባለው ድካም የምትባለው ልጅነት ከአዳም አንስቶ እስከ ክርስቶስ ትቢያ ለብሳ የኃጢአት ትቢያ ወርሷት ዝጋ ነበር እና አባቶቻችን የሚሰሩት ጽድቅ ሁሉ አቅም አልነበራትም። ለዚህ ነው ገነትን መክፈት ያካጣት። ወኮነ ጽድቅነ ከመ ጸርቀ ትቅቶ ጽድቃችን እንደ መርገም ጨርቅ ሆነ እያሉ ይናገሩ የነበር ከዚህ የተነሳ ነው። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ መጣና አቅም ሰጣት። ለዚያች ልጅነት ኃይል ሰጠ። ክርስቶስ የተጠመቀ ለጥምቀት ኃይል ሊሰጥ ነው። ያንን ኃይል ሰጠና ምን አለ? የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይህን ተራራ ተነቀል ብትሉት ይነቀላል አለ። ከዚያስ ምን አለ? የሚሳናችሁ ምንም የለም። ማቴዎስ 17 ላይ የሚሳናችሁ ምንም የለም። ማን? ምእመናን በሙሉ ምንም የማይሳናቸው ናቸው። ምእመናን አጋንንትን የመቃወም ስልጣን አላቸው። የምን ስልጣን? የልጅነት ስልጣን አላቸው። የልጅነት ስልጣን ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ሲነገር ውስተ እልያሁ መጻ ወእልያሁሰ የተወክፍዎ፣ ወደ ወገኖቹ መጣ ወገኖቹ ግን አልተቀበሉትም። ወለእለሰ ተወክፍዎ ወሀቦሙ ስልጣነ ወልደ እግዚአብሔር ይኩኑ፣ ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው የሚለው። ስልጣን አጋንንትን የምንቃወምበት ኃጢአትን ድል የምንነሳበትን ስልጣን ሰጥቶናል። ኃጢአት በእኛ ላይ አስገድዶ ሊያሰራን አይችልም። ይሄንን ነው ነፃ ፈቃዱን ቀሙት። የምእመናንን ክርስቶስ የሾማቸውን የልጅነት አጋንንትን የመቃወም ስልጣን ነጠቋቸው ማለት ነው። ለዚህ ነው ቅዱስ ያዕቆብ ግን ኦሆ በልወ ለእግዚአብሔር ወእንቤ በልወ ለጋኔን፣ ያዕቆብ መልእክት ምዕራፍ 4 ላይ እግዚአብሔርን እሺ በሉት አጋንንትን ግን እምቢ በሉት ወይርቅ እምኔክሙ፣ ከእናንተም ይሸሻል ብሎ የተናገረ ለዚህ ነው። እግዚአብሔርን እሺ ሰይጣንን እምቢ ያለ ሰው አጋንንት ከሱ ይሸሹለታል፣ ማንኛውም ምእመን ማለት ነው። ስለዚህ የልጅነትን ስልጣን ነፃ ፈቃድን ነገረ ድነቱን ሁሉ የሚድን ነው።
ቅዱስ ዮሐንስ መጥምቅ አስተምሮ ምዕመናንን ለክርስቶስ ነው ያስረከባቸው። እንደዚህ አይነት መምህራን ደግሞ የዘመናችን መምህራን ለክርስቶስ ሰማዕት ከሚሆኑ ይልቅ ለሚከተሉት አባት ሰማዕት ቢሆኑ የሚወዱ ምዕመናን ያፈሩት ማለት ነው። ለሱ የሚቆሙ ለክርስቶስ የሚሞቱ ለቤተክርስቲያን የሚሞቱ ከቤተክርስቲያን ክብር የአንድ ግለሰብ ክብር የሚበልጥባቸው ምዕመናንን አፍርተናል ማለት። ይሄንን የተኩት ለምንድን ነው? የክርስቶስ እንግዲህ ከሕፃናት አንደበት ምስጋናን አዘጋጀ የሚል ቃል እግዚአብሔር አለ መዝሙር 8 ላይ ከሕፃናት አንደበት ምስጋናን አዘጋጀና ይሄ ሕፃናት የተባሉት አበው ሊቃውንት እንደተረጉሙት መላው ክርስቲያኖች የክርስቶስ ሕፃናት ናቸው። የሕፃን አንዱ ጠባዩ የእናት አባቱ ጥገኛ መሆኑ ራሱን ማስተዳደር አይችልም። ምእመናንም በእግዚአብሔር እጅ ሆነው የሚኖሩ ናቸው። ራሳቸውን ለእግዚአብሔር የሰጡ ናቸው። ራሴን አኖራለሁ ማለት የለባቸውም። ስለዚህ ሰዎች እግዚአብሔር ያኖረኛል፣ እግዚአብሔር ያስብልኛል ማለት ሲገባ ከዚያ ለእግዚአብሔር ይኖራሉ፣ ለእግዚአብሔር ይሞታሉ። ቅዱስ ጳውሎስ እንደተናገረው ለክርስቶስ ኑሮን ለክርስቶስ እንሞታለን ነው። ሰው እንኳን ለራሱ መኖር ለራሱ መሞት እንኳን አይችልም። መሞት እንኳን የሚችለው ለክርስቶስ ነው። ግን ሰዎች ለሰው እንዲሞቱ ለሰው ክብር እንዲከራከሩ የክርስቶስን ቤተክርስቲያንና ክብር ለግለሰብ አሳልፈው እንዲሰጡ ያደርጓቸዋል። ህዝቡን ሰብከው ለማን አስረከቡት ነው? ለቤተክርስቲያን አስረከቡት ወይስ የራሳቸው መንጋ አደረጉት? ለክርስቶስ መንጋነት ነው ያስረከቡት። ሰብስበው እኮ ያበረከቱት ለክርስቶስ ነው። ሐዋርያትም ሊቃውንትም። እነዚህ ግን የሚያስረክቡት ለራሳቸው ነው። የሰባውን ያርዳሉ፣ የወፈረውን ያርዳሉ፣ ያወራርዳሉ። የጠፋውን አይፈልጉም፣ የተሰበረውን አይጠግኑም። የሐሰተኛ መምህርነታቸው ምልክት ቅዱሳን አባቶቻችን የበቁ ናቸው የሚባሉት ጸጋ ያደረባቸው ቅዱሳን ራሳቸው ምንም ቢባሉ ምንም አይሉም። ቤተክርስቲያን ስትነካ ብቻ ነው የሚቆጡት። እነዚህ ደግሞ ቤተክርስቲያን ስትነካ ምንም አይሉም። እነሱ ሲነኩ ብቻ ሰራዊታቸው ግር ብሎ ይነሳል፣ ይቆጣሉ። እነዚህ ናቸው እንግዲህ አባት የሚባሉት። አባ አጋቶንን አንድ አባት ሂዶ እንዲህ አለው፣ የማይረባው አጋቶን አንተ ነህ? አዎ። ሕይወት ሁሉ ከንቱ የሆነው አጋቶን አንተ ነህ? አዎ። ዘማዊ አጋቶን አንተ ነህ? አዎ። መናፍቁ አጋቶን አንተ ነህ? አይደለሁም። እስካሁን ነኝ አልክ፣ ለምን አሁን እንደዚህ አልክ ሲባል ሃይማኖት ሲነካ ዝም አይባልም። ይሄማ ክርስቶስን መካድ ይሆንብኛል ይላል። አሁን የተገላበጠ ነው። ሊቁ ቅዱስ ዮሐንስ አፈወርቅ የተናገረው ነገር ነይነሰ ወለጥነ ስርዓቶ ለእግዚአብሔር፣ እኛ የእግዚአብሔርን ስርዓት አገላብጠነዋል ነው የሚለው። አበው ቅዱሳን ቤተክርስቲያን ስትነካ ይናገራሉ፣ እነሱ ሲነኩ ዝም ይላሉ። የአሁኖቹ ደግሞ መንጎቻቸው ምልክታቸው ይሄ ነው። እነሱ ሲነኩ ይቆጣሉ፣ ቤተክርስቲያን ስትነካ ዝም ይላሉ። ስለነዚህ አባቶች ወይም ደግሞ መምህራን ናቸው ስለሚባሉት ሰዎች ሲባል ቤተክርስቲያን ትቅር ወይ ቢባል እንኳን እሺ የሚሉ ናቸው ተከታዮቻቸው ማለት ነው። እና እንዲህ ነው የሚያደርጉት። እነዚህ አንዱ ችግራችን ይሄ ነው በውስጣችን ያለው። እንደው አባ እዚህ ላይ ሌላ ማነሳው ጥያቄ እነዚህ ሐሰተኞች የምንላቸው የሚነሱበት ጊዜ የሚነሱበት ወቅት አለ ወይ? ቅድም እንዳነሱልን እንግዲህ በጣም እንግዲህ ከዘመነ ሐዋርያት ጀምሮ ጌታችን ራሱ በነበረበት በዘመነ ሥጋዌ በተመላለሰበት ጊዜ በሙሉ የነበሩ ናቸው። ከዛ በኋላም በየዘመናቱ ይነሳሉና እነዚህ የሚያስነሳቸው ምቹ ሁኔታ ወይም ነባራዊ ሁኔታ ምን ሲሆን ነው? ወደ ሀገራችን ወይም አሁን ወዳለችው ቅድስት ቤተክርስቲያናችን እንመጣለን። እንዳጠቃላይ ግን እናንሳውዬ ነው እነዚህ ሰዎች የሚነሱት አንደኛው የነሱ ክብር ፈላጊነት ነው። አንዱ ክብር ፈላጊነታቸው እንደዚህ እንዲነሱ ያደርጋቸዋል። በሐዋርያት ዘመን አሁን ሲሞን መሰሪ ተነሳው ለምሳሌ እነ ሐዋርያት እየጫኑ ሲያስተምሩ አየ። እኔም እንደናንተ እጅ እየጫንኩ መንፈስ ቅዱስ እንዳሳድር ሳንቲም እንኩና ክህነት ስጡኝ ነበር ያላቸው ማለት ነው። አንዱ የሚያደርጋቸው ከዚያ ያንን ክብር ተምረው እንግዲህ በክህነት በኩል የራሱ 4-5 መስመሮች አሉ። አንድ ሰው ካህን ለመሆን የሚያበቃው እነዚያን ሳያሟሉ ሲቀሩ በጥንቆላ ያን ነገር ማሳካት ይፈልጋሉ። ያን ፍላጎት ያጡትን ነገር በጥንቆላ ማሳካት ሲፈልጉ የግድ ከዚያ በኋላ ለዚያ ነገር ቁሞ ይሞታልና አንዱ ዋናው ክብር ፈላጊነት ነው። በቤተ ክርስቲያን ውስጥ በጣም ትልቁ ኃጢአት የሚባለው ክብር መፈለግ ነው። ዲያብሎስ ክርስቶስ ከእግዚአብሔር ጋር ተጣልቶ የቀረ ክብር በመፈለጉ ነው። እና ክብር ስለሚፈልጉ ያንን መክበር የሚፈልጉትን ነገር በመጽሐፍ ቅዱስ ስለማያሳኩት ወይም በስርዓተ ቤተክርስቲያን መጥተው ለማሳካት ትዕግስቱም አሰራሩም ስራውም መንገዱም ስለሌለ በጥንቆላ ያሳኩታል ማለት ነው። አንዱ ችግር ይሄ ነው። ሁለተኛ ደግሞ የእውነተኛይቱ ትምህርት ለምእመናን አለመዳረስ ወይም ደግሞ ምእመኑ
ለራሱ የሚመቸውን ፈልጎ የሚሰማ መሆኑ ነው። እኛ በራሱ እንደውም አንድ አባት እግዚአብሔር ከምን ይጠብቃል ተብለው ሲጠየቁ እግዚአብሔር ከምን ይጠብቃል ተብለው ሲጠየቁ ምንድን ነው ያሉት? አይ እግዚአብሔር መከራን ከመሸሽ ይጠብቃል ብለው ተናግረዋል። አሁን ይሄ ለኛ ተቃርኗዊ የሆነ ነገር ነው። መከራን ከመሸሽ ይጠብቃል ማለት መከራው መጽሐፈ መነኮሳት ማርያም እንደሚናገረው የጸጋ መዝገብ ነው የሚባለው። ሰው ሀብቱን በሳጥን እንደሚያስቀምጠው እግዚአብሔር ጸጋን በመከራ ውስጥ ጠቅሎ ነው ያስቀመጠ። አሁን ስለዚህ ምንድነው ምዕመኑ መከራን ይፈራል። መታመም አይፈልግም፣ መሰቃየት አይፈልግም። ህማም፣ ስቃይ፣ ረሃብ፣ ስደት፣ ችግር በራሱ ሱታፌ ቤተክርስቲያን መሆኑን አያምንም። ስለዚህ ያንን ሁለተኛ ደግሞ ሰው ከተጠያቂነት መውጣት ይፈልጋል። ከተጠያቂነት መውጣት መፈለግ ማለት ምን ማለት ነው? አሁን በዚህ ዘመን ያለው አንዱ ችግር ይሄ ነው። ለሚሰራው ኃጢአት ሰው ሌላ ሰው ተጠያቂ ሲሆንለት ያረፍኩ ይመስለዋል። ሌላ ሰው አሁን ብዙ ሰዎች እኮ ራሱ እግዚአብሔር የለም የሚሉት ሰዎች እኮ ራሱ አንዱ እግዚአብሔር የለም የሚሉት የለም ብለው ኃጢአታቸውን ያለ ገደብ መስራት ስለሚፈልጉ ጭምር ነው። የለም አለቃ የለም ብለው ዋሽተው የለም ብለው ኃጢአት ለመስራት እንዲመቻቸው ነው። ስለዚህ ምንድነው አይኔ እኮ ጸሎተኛም አልሆነም ማልሰግደው አጋንንት እየተቃወመኝ ነው አጋንንት እንትን ስላለብኝ ነው ብሎ በማሰብ ከኃላፊነት ለመሸሽ ተጠያቂ ላለመሆን በአጋንንት ለማመካኘት ሰው ጥግ ይፈልጋል ነው። ለኃጢአቱም ጥግ ይፈልጋል፣ ለጽድቁም ጥግ ይፈልጋል። ያን ጥግ በመፈለጉ ደግሞ እነሱ ያንን ተጠቅመው እንደሚመቹ ነው ደግሞ ተቆዩት ማለት ነው። ክፍተቱን ተጠቅመው ቆዩት እና ተግሳጽ አላፍ መፈለግ፣ ለስጋ የሚመች ትምህርትን ብቻ መስማት፣ የሚጎረብጥና ለስጋ የማይመች ተግሳጾችን ትምህርቶችን አጥንት መቆርጠም አለመፈለግ፣ ሁልጊዜ ወተት ጋቱኝ ማለት እንዲህ ያለው ነገርና የኛም ስንፍና ይህንን ሁሉ አምጥቶብናል ማለት ነው። አንዳንድ ጊዜም በቤተ ክርስቲያናችንም ችላ መባላቸውም ሊሆን ይችላል። ችላ መባላቸው አንዱ ችግር ነው። ችላ የሚባሉት ለምንድን ነው? አይ መጀመሪያ አካባቢ ሲያስተምሩ ደና ነገር ያሳያሉ። ኋላ ደግሞ ደና ሆነው ሲያስተምሩ ቆዩና ሰው እንደተቆጣጠራቸው እንግዲህ ደቀ መዝሙር ከመምህሩ ጋር ሳለ ክደቱን አውጥቶ አይናገርም ይባላል። ራሱ ቦታ ሲይዝ ነው የሚያወጣው። ተከታይ እንዳለውና ቢቃወም እንኳን አብረውት የሚዘምቱ እንዳሉ ሲያረጋግጥ፣ አሁን ንስጥሮስ ሊቀ ጳጳስ እስከሚሆን ድረስ ክደቱን አፍኗት ነው የኖረ። ኋላ ወንበር ሲሰጠው ክደቱን አወጣ። እነዚህ ሰዎች ህዝብ እስከሚያገኙ ዝም ይላሉ። ሲኖዶስን ሳይቀር የሚገዳደር ኃይል እስከሚይዙ ድረስ ማለት ነው። ከዚያ በኋላ ያ ህዝብ ከሚጠፋ ተብሎ ደግሞ አባቶች ዝም ይሏቸዋል። ይሄ ህዝብ ከሚጠፋ ተብሎ ደግሞ ዝም ይባላሉ። በዚህ ዝምታቸው ይህንን ይቀጥላሉ ማለት ነው እና የተቆጠረ የተሰፈረ መሰማሪያቸው የሚታወቁ ካህናት ተቆጥረው ተሰፍረው አለመታወቃቸው፣ ከማን መነኮስክ፣ የት ገዳም መነኮስክ፣ ከማን ተማርክ፣ ማን ክህነት ሰጠህ ተብሎ የማይቆጠሩ የማይሰፈሩ የተለካ ህይወት የሌላቸው ሰዎች እንደፈለጉ እንዲገቡ እንዲወጡ በስንፍናችን ምክንያት ያመጣ ነው። ምእመናን ላይ ትንሽ ነገር ብንል ደስ ይለኛል። አባ እንግዲህ እኔ መጥምቅ ዮሐንስን እበልጣለሁ ሲባልም ግን ክርስቶስ ራሱ 33 ዓመት በተመላለሰበት ጊዜ ከሰራው ታምር በላይ ምን ይሰራለው ሲሉ እልል የሚል ምእመን ነው ያለን። እኔ ራሴ በነበርኩበት አንድ ጉባኤ እኛ አባት ባህታዊ ተባሉ። አንድ አባት 18 ሚሊዮን በላይ ተከታይ ያላቸውና እንዲህ አይነት ትልቅ አባት ናቸው እዚህ መድረክ ላይ ተገኙ ሲባልም እልል ነውና ቅድም ከሐሰተኞች ጋር በተወሰነ አስተውልኛል። ምእመናን ራሱ እንዴት አፈራ የሚለው እንዲህ አይነት ምእመን ራሱ ቤተክርስቲያን ሊኖራት የቻሉ ምን ስላልሰራች ነው? እነሱንም እንጠይቅ ምእመናን ራሴን ጨምሮ ማለት ነው። ቤተክርስቲያንን ምስኪን ጠይቅ። ምን ስንሆን ነው? ምን ሳንሰራ ነው እንደዚህ ምን ነው? አሁን እንግዲህ ምንድነው በእውነት እግዚአብሔር በሚያውቀው መንፈሳዊ ክርስቲያኖች አሉ፣ ዕውቀት ያላቸው ክርስቲያኖች አሉ፣ ስሜታውያን ክርስቲያኖች አሉ። ስሜት አንዱ ዋናው ችግሩ ዕውቀትን ያሳጣል። ዕውቀትን ያሳጣና ከዚያ በኋላ ትክክል የመሰለውን ነገር ሰማዕት ይሆንለታል። ሰው እኮ ለመሰለው ነገር ሁሉ ይሞታል። ለመሰለው ነገር እና አሁን እንደዚህ ደግሞ አንደኛ በመጽሐፍ ቅዱስ ይከልሉባቸዋል። መጽሐፍ ቅዱስ ጥግ ያበጃሉ ለስተታቸው። ለምሳሌ እንዴት እንደዚህ አይነት እየተሳሳቱ እኮ ነው እርስዎ ተብሎ ሲጠየቁ እንዲህ አይነት ሰዎች ምን ይላሉ? በሥራ ይመኑ ይላሉ። በሥራ ይመኑ ይላሉ። በጣም በሚያስደንቅ ሁኔታ
በስራዬ መኑ ተብሎ የተነገረ በዚህ በ21ኛው ክፍለ ዘመን ነው። በስራዬ መኑ የተባለ ብሎ የጻፈ ማንም የለም። ቅዱሳን በስራዬ መኑ አይሉ። በስራዬ መኑ ማለት የሚችል እግዚአብሔር ነው። እነሱ ግን እኔ ስራ የለኝም ስራው የእግዚአብሔር ነው አሳልፈው የሚሰጡት። እነሱ ይሰራሉ፣ እግዚአብሔር በእነሱ ስጋ ይከብራል። ኋላ እግዚአብሔር ደግሞ የእነሱን ክብር ይገልጥላቸዋል። እነዚህ ግን ክርስቶስ ለራሱ የተናገራቸውን ጥቅሶች ሁሉ ለራሳቸው ማስከበር ይጠቅሱላቸዋል። ከዚያ ምእመኑ ይላል ይኸው መጽሐፍ ቅዱስ እየጠቀሱ እኮ ነው ይላል። ለምሳሌ ስህተት ነው ታምሩ የውሸት ነው ሲባል ዮሐንስ ወንጌል ምዕራፍ 9 ላይ ኃጢአተኛ ሰው ዕውር ያበራል ወይ እንደተባለ ይሄንን መልሱላቸው ለተቃዋሚዎቻችን ብለው ደግሞ ያስተምሯቸዋል ማለት ነው። አሁን ይሄ ለክርስቶስ የተነገረውን ለራሳቸው ይወስዱታል ማለት ነው። ክርስቶስ በስራ የመኑ ካለ አባቴ የአምላክነት ስራ እንደሚሰራ እኔም የአምላክነት ስራ ከሰራው በስራዬ አምላክ መሆኔን እመኑኝ ነው። እነዚህ ሰዎች በስራቸው ምን ብለን እንመናቸው? ቅዱስ ብለን ነው እግዚአብሔር ብለን ልናምናቸው ነው? ቅዱስ አርሳኒዎስ መንኖ ኑሮ ከምናኔው የተነሳ ሰሌን ሲሰራ የሰሌን የሚነክርበትን ውሃ አይለውጠውም ነበር በጣም ለብዙ ዓመትና ይሸታል። እና ለምንድን ነው የማትለውጠው ሲባል በዓለም ሳለው ለተቀባዋቸው ሽቶዎች ካሳ እንዲሆኑኝ ነው እና የክርስቶስ መዓዛ እንዲያድርብኝ ነው ያለ። እንዲህ ያለ መናኝ ነበረ ቅዱስ አርሳኒዎስ። ፍጹም ከእግዚአብሔር ጋር ልቡ ከመሰቀሉ የተነሳ ሰው ለማናገር እንኳን አይችልም ነበረ። እና ሰዎች አብረው ተቀምጠው ብትንቀን ነው ወይስ ምን ብለህ ነው የማታናግረን ተብሎ ሲባል ከእግዚአብሔርም ከሰውም ጋር በአንድ ጊዜ መሆን ስለማልችል ነው ብሎ የሚመልስ ባርምሞ የታወቀ የበረሃ ኮከብ ነበር ቅዱስ አርሳኒዎስ። ሊሞት ሲል ፈራ። እንዲህ አባታችን ምን እውነት እንፈራለህ? አንተ ሞትን ትፈራለህ ሲባል አንተ ይህ ሁሉ ቅድስና ስትሰራ ኑራ እንዲህ ምን ትፈራለህ ሲባል አይ እንደኔ ሰራው ብዬ እንደሱ ሙሉ ባልሆነስ እሱ አላውቅልህም ቢለኝ ምን ማረጋገጫ አለኝ ብሎ ነበር የነገራቸው። እነዚህ ግን ምንድነው የሚሉን? ስራዬ ቅዱስ ለመሆኔ ምስክር ነው የሚሉት ማለት ነው። አባቶቻችን አሁን አቡነ ተክለ ሃይማኖት ሂደው ይሄ እሳት የጠበሰውን ሰው ዳሰው እንደዚህ አድርገው ያድኖታል። ሐይቅ እስጢፋኖስ ሄደው ከአባ በጸሎተ ሚካኤል ገዳም ሂደው ያንን አድደው ሲጨርሱ ይሄ ሰው መልአክ ነው ወይስ ሰው ነው ሲባሉ ኃጢአቴ ስለተገለጠልብኝ ሌላ ቦታ መሄድ ፈልጋለሁ ነው። ስራዬ ተገለጠብኝ አይሉም፣ ኃጢአቴ ተገለጠብኝ ነው የሚሉት። እነዚህ ግን ስራዬ ብለው ለሚሰሯቸው ስህተቶች የመጽሐፍ ቅዱስ ማጀቢያ ቅድም አስቀድሜ እንደተናገርኩት መጽሐፍ ቅዱስን ለገዛ ፍላጎታቸው ምስክር አድርገው ያቆሙታል። ስለሚያቆሙባቸው ምናምን ደግሞ ይሄው መጽሐፍ ቅዱስ ነው የሚሰብኩት። መጽሐፍ ቅዱስን እንዴት እንደሚያወርዱት በቃላቸው ይላል ደግሞ ማለት ነው። መጽሐፍ ቅዱስን አጋንንትን በደንብ አድርገው ይጠቅሳሉ። በደንብ አድርገው ማለት ነው። ሲያሽጎደጉሉት ነበረ። ማቴዎስ 4 ላይ ሄዶ መመልከት ነው። ይሄንን እንዲያውም እኮ የበግ ለምድ ለብሰው የሚመጡ ተኩላዎች የተባሉ የበግ ለምድ የተባለ መጽሐፍ ቅዱስ ነው። የበግ ለምድ የተባለ መጽሐፍ ቅዱስን እየጠቀሱ የሚመጡ ናቸው። የበጉ ለምድ ሲገፈፍ ምስጢር ይገለጠዋል የተባለ የበጉ ለምድ ወንጌል ነው። ከዛ ያ ሲተረጎም ከውስጥ የሚበላው የሚጠጣው ይገኛል ማለት ነው። እነዚህ በጥቅስ ያጅቧቸዋል። ሰው ስሜታዊ ነው። አንዱ ችግራችን ይሄ ነው። እንደገና ደግሞ ቅድም እንዳልነው ሰዎቹ ይቀናሉ። ቀንተውብኝ ነው የሚል ነገር ይነግሯቸዋል። ስለሚቀኑብኝ ነው እንዲህ ስለማደርግ ነው ብለው ይነግሯቸዋል ማለት ነው። እንደዚህ እንደው ባጭር ቃል የቤተ ክርስቲያን አባት ዋናው ምልክቱ ለራሱ ትቶ ለቤተ ክርስቲያን በመቆሙ ነው። ቅዱስ ኤፍሬም ሶርያዊ የተናገረውን አንድ ጥቅስ እናምጣው። ቅዱስ ኤፍሬም ምን ይላል? ሹመትን ፈልገህ ወደ ሹመት አትሂድ፣ እመሳሐቡከ በግብር ሀበከዊነ ርዕስ ህድግ አስተሃምሞተ ለርእስከ። አንተ ሰው ሹመት አትፈልግ፣ አስገድደው ግን ከሾምህ ለራስህ ክብር መጨነቅን ተው። ለተሾምክላት ለታመንክላት ለክርስቶስ በግ ለአንዲት ምእመን ክብርህን አሳልፈ ስጥ ነው የሚለው። እነዚህ ሰዎች ክብራቸውን ለቤተክርስቲያን አሳልፈው አይሰጡም። ከቤተክርስቲያን ራሳቸውን በላይ አድርገውት ይኖራሉ እና ስሜታዊ በመሆኑ ቀንቶ ነው ብሎ ስለሚያስብ እንደገና ደግሞ አጋንንት በጣም ተንኮለኞች ናቸው። አሟቸው ይቆይና እነሱ ጋር ሲሄዱ የተፈወሱ ያስመስላቸዋል። ፈውስ በእንተ እለ ይመጽኡ ይትፈወሱ የሚል አስተምሮ አለን። ስለሚመጡት ሰዎች ተብሎ የሚደረግ ፈውስ አለ። የሚመጣው ምእመን የዋህ በመሆኑ እግዚአብሔር ያንን ፈውስ ይሰጣቸዋል።
ፈውስ ሲሰጣቸው ግን ሰውየው ሰጠን ብለው እንዲያስቡ ያደርጋል አጋንንት ደግሞ አንድ። ሁለተኛ ደግሞ ሰይጣን ወደ ባሰ ስርዓት አልበኝነት የሚወስዳቸው ከሆነ በዚያ ሰውየው አዳነኝ በማለት የሚጎዱበት ከሆነ ያማቸው የነበረ ሰይጣን ጥሏቸው ይሄዳል ሰውየው ፊት ሲደርሱ ማለት ነው። ከዛ በኋላ ደግሞ ዙረው ሲመጡ ይታመማሉ። ሁልጊዜ የሰውየው ጥገኛ ሆነው እንዲኖሩ ነው የሚያደርጋቸው። በዚህ ምክንያት ስሜታዊ በመሆናችን የክርስቶስ ተከታይ ሳይሆን ደጋፊ የሆነ ምእመን በመሆኑ በስሜት በመመራት በእውቀት ህዝብ እውቀት ካለመኖር የተነሳ ጠፍቷል በመባሉ እንዲህ ያለ ነገርና ተግተን ባለመጠበቃችን የሁሉ ችግር መጥቷል ማለት ነው። እንደ ቤተክርስቲያን ወይም ደግሞ ጠቅላይ ቤተ ክህነት ልበል እንግዲህ ወይም የሚመለከታቸው አካላት ምን ቢሰሩ እንደ አባትነቱ እንደ እርሶም አባት ነዎት ካህን ነዎት ብዬ ነው ይሄን ጥያቄ ማነሳውና ወይም ለሁለት እናድርገው። አስተዳደሩ አለ፣ ካህናት ደግሞ በርካታ እንግዲህ ንስሐ ልጆች በስራችሁ አሉ። ምን መሰራት አለበት ከሐሰተኞች ለመጠበቅ እንደው ከገቡ በኋላም ደግሞ ለመከላከል ምንድነው መሰራት ያለበት? እንግዲህ የመጀመሪያው እንግዲህ አባቶቻችን ይሄ ይጠፋቸዋል ብለን እናስብም። ግን አንዳንድ ጊዜ በየዋህነት በመቀበል እነዚህ ገብተው ሊሆን ይችላል። እንግዲህ መቼም በቤተ ክርስቲያን ሁለት ነገር ያስፈልጋል። ዘግይቶ መወሰን የሚያስፈልገው ውሳኔ አለ፣ ፈጥኖ መወሰን የሚያስፈልገው ነገር አለ። ቤተክርስቲያን የሚበድላት ሁልጊዜ ቶሎ ምላሽ ባልተሰጣቸው ውሳኔዎችና ደግሞ እንደገና ደግሞ ፈጥነን በምንወሰናቸው ውሳኔዎች ነው። ስለዚህ ምን ማድረግ ይገባል ሲባል መጀመሪያ ቤተክርስቲያኒቱ ማድረግ የሚገባል ምንድነው? ቆጥረን ሰፍረን ያወቅነው ሰው ወደ ቤተክርስቲያን መግባት አለበት። ቆጥረን ሰፍረን ያወቅነው አንድ ካለ ለምሳሌ ምሁር መሆን አለበት፣ ይማራል። ምኩር መሆን አለበት፣ ይፈተናል። ህሩይ መሆን አለበት፣ ይመረጣል። ስዩም መሆን አለበት፣ ይሾማል። ፍኑ መሆን አለበት፣ ይላካል። እነዚህን ደረጃዎች ያለፈ ሰው የቤተክርስቲያን አባት ይባላል ማለት ነው። ምንድነው? እነዚህን ሐዋርያት እነዚህን አልፈው ነው የተላኩት። ወደ ዓለም ሁሉ ዙራችሁ ወንጌልን አስተምሩ ለጌታ ሲልካቸው እነዚህን አልፈው ነው። ምን አድርጓቸዋል? ምሁራን ናቸው፣ አስተምሯቸዋል። ለምሳሌ አንድ ቃል እናንሳ ባጭሩ። እይኩን አሐዱሂ ቀሲሰ ዘኢያእመረ መጻሕፍተ አምላካውያተ ወፈድፋደሰ አርባዕተ ወንጌላተ ሰለስቱ ምዕት ሲናገሩ ማንኛውም ካህን አምላክ ወዶ ያጻፋቸውን ብሉይና ሐዲስን ያልተማረ አይኖር። ቢያንስ አራቱን ወንጌል የተማረ መሆን አለበት። አሁን የሐሰት ተአምር የሚያደርጉ ሰዎች ሁሉ አልተማሩ፣ ከየትም እንደተማሩ አይታወቅም ማለት ነው። ቤተክርስቲያኒቱ በዚህ ልክ ቅስና ለመቀበል በትንሹ አራቱን ወንጌል ትርጓሜ መማር አለበት። ቅስና ለመቀበል ማለት ነው፣ ቅስና ለማምጣት ይህንን ለክታ ቤተክርስቲያኒቱ መስጠት ታስተምራቸዋለች። የተማሩትን ትፈትናቸዋለች፣ ከዛ ትመርጣለች፣ ከዛ ትሾማለች፣ የሾመቻቸውን ትልካቸዋለች። የመጀመሪያው የሚጠበቅብን ጥንቃቄ ይሄ ነው። ሁለተኛው ደግሞ አሁን አንድ የሚጠየቅ ጥያቄ አለ። እናንተ ማን ሆናችሁና ነው የበቁ አባቶችን የምትተቹ የሚባል ሐሳብ አለ። ቅዱስ ዮሐንስ አፈወርቅ ስለዚህ ጉዳይ ሲናገር በኃጢአት ከሆነ እኔ ራሴ የኃጢአት ክምር አለብኝ፣ ግን ሐሰተኞችን ለመቃወም ጻድቅ መሆን አይጠበቅብኝም ነው የሚለው። ሐሰተኞችን ለመቃወም የእግዚአብሔር ሕግ በቂ ነው። እና ምንድነው የሚሉት አሁን ተከታዮቻቸው ሁሉ አባዬ እኮ ጸልየው ነው የተገለጠላቸው፣ መምህሬ ገሌ እኮ እንዲህ ናቸው፣ አንተም ጸልይና ይገለጥልህ፣ ሐሰተኛ መሆናቸውን ራሱ ሱባኤ ግባ እናየው ምናምን ይላሉ ማለት ነው። ሕግ በቅተው ያስተማሩን የአባቶቻችን ትምህርት በሐዋርያዊ ትውፊት እናታችን ቅድስት ቤተ ክርስቲያን በብሉይ በሐዲስ ጉባኤ ቤቶች የምታስተምረው ትምህርት የሕግ መለኪያ ነው። ምዕመናን ሐሰቱ እንዲያውም ከቅዱስ ዮሐንስ አፈወርቅ በላይ ለቤተ ክርስቲያን አባት አለ። ዮሐንስ አፈወርቅ ያለካው ሰው ማን ሊለካው ይችላል? ማንም አይለካውም። ቅዱስ ዮሐንስ አፈወርቅ ዕብራውያንን በተረጎመበት ድርሳኑ በ8ኛው ድርስ ተግሳጽ ላይ በተግሳጹ ምን ብሎ የሚናገረው ሐሰተኞችን ከክፉዎች በምን ለይተን ልናውቅ እንችላለን የሚለውን ሲጠይቅ እመሰ ተረየጸ ህሊናቲነ፣ ህሊናችን ከለዘበ ህሊናችን ከለመለመ ሐሰተኞችን ከክፉዎች ለይተን ማወቅ እንችላለን። በምን ይትረየጸ ህሊናቲነ፣ ህሊናችን በምን ሊለመልም ይችላል ካልን አኮኑ ባስተሃይጾ መጻሕፍት ወበተጸምዶ ለሰሚዖቶን፣ መጻሕፍትን ተግቶ በመመልከትና እነሱን ተግቶ በመማር ነው። ናጽም ቃላተ መለኮት ከመ ኢይባ በውስቴትነ ቃል ነኪር፣ የባዕድ የዲያብሎስ ቃል በልቡናችን እንዳይገባ የመለኮትን ቃላት እናድምጥ
ብሎ ይናገራል። ስለዚህ ቤተ ክርስቲያን ሐሰተኞችን ከእውነተኞቹ ለይታ ለማለይ ለምእመናን እንዲለዩ ሲጀመር እንደው ያስደንቃል። እኛ የደረስንበት ጊዜ ምን እንደሆነ እንጂ አሁንም ቅዱስ ዮሐንስ አፈወርቅ እንደሚናገረው ነይነሰ መሲሐውያን ናይምር ዘይበቋና ወዘይመቋና ክርስቲያን እንደው አንድ ሰው ራሱ ዝም ብሎ ምእመን ተብሎ ለመጠራት አንዱ ምልክቱ ምንድነው? የሚረባውን ከማይረባው ለይቶ የሚያውቅ ሰው፣ ክፉን ከደግ ለይቶ የማያውቅ ሰው በቃ ይሄ የነነዌ ሕዝብ ነው። እለ ይፈለጡ የማኖም ወጸጋሞም ግራና ቀኛቸውን ያለዩ የነነዌ ሰዎች ነው የተባሉት። እኛ የነነዌ ሰዎች አይደለንም። በነቢያትና በሐዋርያት መሰረት ላይ ቆመን በሊቃውንት ትርጓሜ የቆም በሰባይታት ደም የታተመች ቤተክርስቲያን ያለችን መዓዛ መነኮሳት ያላት ቅዳሴ መላእክት ያላት ቤተክርስቲያን ናት። ይሄ ትምህርቷ ቅዱስ ነው። ቤተክርስቲያን ውስጥ የሚያገለግለው ካህን፣ መነኩሴ፣ ቄስ ኃጢአት ቢኖርበት ስርዓቷ ቅዱስ ነው። በስርዓቷ መለካት ትችላለች። በተጻፈው ትለካቸዋለች እንጂ እንደኛ ታምር ካላደረጋችሁ በምን ልትመዝኑን ትችላላችሁ ብሎ ማጭበርበር ቤተክርስቲያንን ማቅለል ነው። ቤተክርስቲያን ቀላል ሰው ሊኖራት ይችላል እንጂ ውስጧ ውስጥ ቀላል ቀኖና ግን የላትም። ቀላል ሃይማኖት፣ ቀላል ቅድስና ግን የላትም። ስርዓቷ ሁሉ ቅዱስ ነው። ስለዚህ መለካት የሚያስፈልገን በምንድን ነው? በስርዓቱ በሐዋርያት ሲኖዶስ፣ በሰለስቱ ምዕት፣ በአበው ጉባኤ መለካት አለባቸው። መነኩሴ ከሆነ በስርዓተ መነኮሳት መለካት አለበት። ባይታዊ ከሆነ በስርዓተ ባይታውያን መለካት አለበት። መምህር ከሆነ መምህር ተብሎ ለመጠራት ስርዓተ መምህራንን መጠበቅ አለበት። ተምሮ አበው በረከት ያሳድሩበት ይገባል። ይህንን ያሳለፈ ከሆነ እንለዋለን ማለት ነው። እና አንዱ የሚገባው ይሄ ነው። ሶስተኛ ደግሞ እንደው እኔ በጣም የማዝነው ለተሳሳቱ ሰዎች አባቶቻችን ቢያንስ እውቅና ባይሰጡ ጥሩ ነው። በጣም በሚያስደንቅ ሁኔታ በስህተቶቻቸው እንዲገፉባቸው በየዋህነት የሚደግፏቸው አባቶች አሉና ቢያንስ ለስህተታቸው እውቅና ባይሰጡ። ይሄ በጣም ምዕመኑ እንዲደናገር ሆኗል። ማንን እንመን? እነዚህ እነ መምህር ገሌ እነ አባ ገሌ እነዚህ በሴቶችም አሉ ታምር እንደዚህ አደርጋለሁ የሚሉ እመቤታችን ተገልጣልናለች የምትል አንዲት እህታችንም አሁን አለች። አሁን እነዚህን የሚከተሉ ሰዎች ለምንድነው እንደዚህ የምታደርጉ ተብሎ ሲጠየቁ ስህተት ከሆኑ እነ ብፁዕ አቡነ ገሌ ለምን አይቃወሟቸውም? ለምን ይገኛሉ በዓላቸው ላይ? ለምን ይመርቋቸዋል? ለምን ያመሰግኗቸዋል? ብለው ያነሳሉ ማለት ነው። እንደዚህ ላይ አባ ራሳቸውም እንደዚህ የምናነሳቸው ሰዎች ግለሰቦች ሲናገሩ ይሄን ማዕረግ የሰጠኝ ወይም ይሄን ክህነትም የሰጠኝ ሊቀ ጳጳስ አባ እንትና ናቸው እያሉ ሁሉ ራሳቸውም ይጠቅሳሉ። እንግዲህ አባቶቻችን ቤተክርስቲያን ከምትዘጋ በተለይ ከዚህ አንድ የገጠመን ችግር አለ። በእውነት እግዚአብሔር ባወቀ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትንና ዲያቆናትን በማቃለል አይደለም በእውነቱ ማለት ነው። እኔም የነሱ ልጅ ነኝ። ግን አንድ ሐሳብ የምናገረው ቤተክርስቲያናችን ከግራኝ መሐመድ ወዲህ አንድ ፈተና ገጥሞናል። በግራኝ መሐመድ ዘመን ብዙ ካህናትና ዲያቆናት ስለታረዱ ቤተክርስቲያን ከምትዘጋ እየተባለ ጥቂት የተማሩትን ሁሉ ቅስና መስጠት ነበረ፣ እዶ እንዲያጥን እንዲቀድስ። አሁን አባቶቻችን የእነዚያ ሰዎች የተንኮላቸው ተሳታፊዎች አይደሉም። ቤተክርስቲያን እንዲያጥኑ እንዲህ እንዲሉ ብለው ነው መጀመሪያ የሚሰጧቸው። ኋላ ግን አባቶቻችን አውቀው ነው የሚያደርጉት። አንዳንዶቹ አውቀው፣ አንዳንዶቹ ደግሞ አናውቅም። በእውነት አባቶች የሚያደርጉት ለምን እንደሚያደርጉት አናውቅም። እና አሁን ቅድም እንዳልኩ ለዚህ መፍትሄው ፈትኖ መስጠት፣ አውቆ መስጠት፣ አስተምሮ መስጠት፣ ቅስናውንም ዲቁናውንም ይገባል። አሁን ላነሳሽው ሐሳብ እንደገና ደግሞ ምን መደረግ አለበት? ከተሰጡ በኋላ ደግሞ ለስህተታቸው እውቅና ለመስጠት። ሶስተኛው ደግሞ እነዚህ አባቶች ራሱ አሁን እነዚህ መምህራን አባቶች የሚባሉት እነዚህ አሁን ቤተክርስቲያን ውስጥ ችግር እየፈጠሩ ያሉት ራሳቸው ቤተክርስቲያን የምትፈልጋቸው ሰዎች ናቸው። መጥፋት የለባቸውም። መጥፋት ስለሌለባቸው ንስሐ እንዲገቡ በቀኖና ቤተክርስቲያን እንዲስተካከሉ ጥሪ መደረግ አለበት ማለት ነው። ያስፈልጉናል። ክርስቶስ እኮ እንዲህ ያሉ ሰዎች በመመለሳቸው ራሱ እግዚአብሔር ይመሰገናል። በእውነቱ ማለት እነዚህ ሰዎች እግዚአብሔርን የሚያስመሰግኑ ሰዎች ሊኖሩ ይገባል። እና ሰዎቹም እልክ ባይገቡ ሃይማኖት መዳን ነው። መዳን ደግሞ በእልክ አይቆምም። እልክ እንኳን ለድህነት ለልጆች ጨዋታም አይሆንም። እና አሁን ድህነትን ያህል ነገር እልክ ተጋብቶ በነገሩ እንዲያውም እቀጥልበታለሁ ማንም እንደሚያር ከማድረግ ይልቅ ከማን ጋር ነው የቆምኩት፣ ምን እያደረግኩ ነው ብሎ ማሰብ። ስርዓተ ቤተክርስቲያን ምን ይላል? ምከሩኝ። እነገሌ ስለሚጠሉኝ ነው፣ የሚጠሉኝ ሰዎች ስላሉ ነው፣ የግል ጥላቻ ስላለባቸው ነው ከማለት ይልቅ
ስርዓተ ቤተ ክርስቲያን ምን ይላል? እኔ አሁን አንድ አባት ለምሳሌ ለምንድን ነው አባ ገሌን የምትሳደብ ብትታረቁ ምን አለ ብለው ምዕመናን ጠይቀውኛል። ግን የመለስኩት ምንድነው እኔ ጋር አልተጣላንም፣ አምጡና እናንተ ፊት ልጠይቃቸው። ቤተክርስቲያን ስርዓት ጋር ግን ተጣልተዋል። እነዚህን ነገሮች ያስተካክሉ፣ እኔ ራሴ መርሃ ግብር መሪ ሆኜላቸው ያስተምራሉ ብያለሁ። እኔ ራሴ ጉባኤ አዘጋጅላቸዋለሁ ማለት ምን ማለት ነው? ከቤተክርስቲያን ጋር አዘጋጅላቸዋለሁ ራሴ። ስለዚህ ይሄንን ነው የምንለው። ግን ሰዎቹ የሚሉት ምንድነው? ስለምጠሉ ነው የሚሉት ማለት ነው። እና አሁን ምንድነው የግል ቅራኔ ማንም ሰው የለንም፣ እግዚአብሔር በሚያውቀው ማለት ነው። እግዚአብሔር ያውቃል። ምክንያቱም ቅዱስ ጳውሎስ ያለው ነገር አለ፣ አስተውሉ እግዚአብሔር አይዘበትበትም ይላል። ሁላችንም የቆምነው እንድናለን ብለን ነው። እንድናለን ብለን ደግሞ ሰው ልናሳድድ አንችልም፣ የሕግ ፍጻሜ ፍቅር ስለሆነ ማለት ነው። እና በነፍሱ የሚቀልድ በእድሜው የሚቀልድ ሰው እያሳደደ ድነቱን ማጣት የሚፈልግ ሰው የለም። ግን እነሱ ከልክ ወጣው ቤተክርስቲያን ስርዓት ውስጥ ምን ችግር አለብኝ? ይህን ንገሩኝና ላስተካክል ማለት ሌላ ነው። ተቆጥሮ ተሰፍሮ በትምህርትም ሆነ በምን የተናገርናቸውን ቀኖናዎች ከማስተካከል ይልቅ ስለሚጠሉኝ ነው ማለትን መተው እና ይሄ ነው። ስለዚህ አባቶቻችንም መጀመሪያ ቢጠሯቸው፣ ቢመክሯቸው፣ አስተካክሉ ብለው ስርዓት ቢሰጧቸው፣ ቢገስጿቸው። የቤተክርስቲያን አስተምሮ አይደለም በዚህ ውጡ በዚህ ግቡ የሚነሳችሁ የለም። ቤተክርስቲያናችሁ ናት። ተልኳችሁ ይሰጣችኋል። ይሄ ግን ስህተታችሁ ነው ተዉ ብሎ ቢደረጉ መልካም ነው። ከመጡልን ከተስተካከሉልን ቤተክርስቲያንን ይወጋት የነበረው ቅዱስ ጳውሎስ የቤተክርስቲያን ብርሃኗ ነው። ስንቀድስ ምንድን ነው ምነው ቅዱስ ሐዋርያ ጳውሎስ ዘውቱ ሰናየ መልእክት ብለን ፈዋሴ ድውያን ብርሃና ለቤተክርስቲያን። ሐዋርያው ቅዱስ ጳውሎስ ድውያንን የሚፈውሰው ቅዱስ ጳውሎስ የቤተክርስቲያን ብርሃን ነው። ቀድሞ ምንድነው የቤተክርስቲያን ወጊዋ ነበር ማለት ነው። አሁን ቤተክርስቲያን ውስጥ የስርዓት ችግር የሚፈጥሩት አባቶቻችን ቢመለሱ አባት እናደርጋቸዋለን። ቢመለሱ ቢስተካከሉ፣ ይሄንን ማድረግ ለንስሐ መጥራት ማዘጋጀት የአባቶቻችን ድርሻ ነው። መገሰጽም ጭምር መቆጣትም ጭምር። ስርዓትን የሚያጠፋ ኤሊ የተቀሰፈው ስላጠፋ ሳይሆን የሚያጠፉ ልጆችን ዝም በማለቱ ነው። ቤተክርስቲያንን የሚያጠፉ ሰዎችን ዝም ብሎ ማየት እግዚአብሔር ወቀሳ ሊያድን አይችልም። ምንም እንኳን እኛ ባናጠፋ እንደነሱ አላጠፋንም ብለን ብናስብ ሁላችንም በግል ኃጢአታችን ተጠያቂ ብንሆንም ኃጢአተኞች ነን ሁላችንም። ግን የቤተክርስቲያን ስርዓት ሰው ቢያንስ ለራሱ ኃጢአተኛ ሊሆን ይችላል። ቤተክርስቲያንን የሚወጋ ኃጢአት ግን መስራት ግን ዝም ሊባል አይገባውም። የራሱን በንስሐ ይስተካከላል። የሌላ ቤተክርስቲያንን በይፋ የሚወጋትን ኃጢአት እየሰራ ዝም ማለት ግን ቤተክርስቲያንን ማስደፈር፣ በክርስቶስ ወንጌልም አደራን መብላት ነው። እንደው ቅዱስ ዮሐንስ ዘደማስቆ የሚናገረው ነገር አለ እና እንዲሁ ቤተክርስቲያንን ለሚያውቁ ቅዱሳን በ8ኛው ክፍለ ዘመን ቅዱሳት ስዕላትን ለተቃወሙ ሰዎች የሰጠው መልስ ላይ የጻፈው መጽሐፍ ነውና ቤተክርስቲያንን ለሚበጠብጡ ሰዎች መልስ መስጠት አልፈልግም ነበር፣ ግን ክርስቶስ በሰው ፊት ያፈረብኝን በአባቴ ፊት አፍርበታለሁ ስላለ እነዚህን ሰዎች አፍሬ ለክርስቶስ ሳልመሰክር ብቀር ክርስቶስ በአባቱ ፊት ያፍርብኛል ይላልና ሰዎች ቤተክርስቲያን ውስጥ እያጠፉ አለመመስከርና ስርዓተ ሐዋርያትን ቀኖና ሐዋርያትን ይዞ አለመገሰጽ፣ እምቢም ካለ ማውገዝ ሁሉ አለ። ያንን ማድረግ አለማድረግ ግን አምጥቶ ጠይቆ መክሮ ቀን ሰጥቶ 3-4 ጊዜ ጉባኤ አቁሞ ጠይቆ አልመለስ ያለ ሰው እስከዚህ ድረስ እስከሚደርስ ድረስ ዝም ማለት የለም አይገባንምና እግዚአብሔር በዚህ መልኩ መንገድ እንዲያመጣ እኛም መስራት አለብን እንጂ እግዚአብሔር ቤተክርስቲያንን ከሰማይ ወርዶ እንግዲህ ተወልዶ ተሰቅሎ መልሶ ደግሞ ሌላ ስርዓት ሊሰራላት እንደገና ክፎችን ሊያጠፋ አይችልም፣ እንዲጠፉም አይፈለግም። በክፍል 1 ላይ አንስተውታል። አንድ አባት 90% የኢትዮጵያ ሕዝብ አጋንንት አለበት የሚል ነገርና በተለያዩ ቪዲዮዎች ደግሞ እንግዲህ ሂደን ባንሳተፍም ስናይ አንድ ጉባኤ ሙሉ የሚጮህበት አይነት ነገር እናያለንና ይሄን ራሱ እንደ ትልቅ ተአምር ተቆጥሮ አንደኛው ወደ እነሱ የሚሳቡበት ነገር ይታያል። ይሄን መነሻ አድርገው ነው እንደው ተአምር ከሃይማኖታችን ጋር ምንድነው የሚያያይዘው? በህይወቴ ውስጥ ተአምር ባላይ በእግዚአብሔር ላይ ያለኝን እምነት ይቀንሰዋል ይጨምረዋል ወይ? አዎ ተአምር እንግዲህ ምልክት ማለት ነው። አመራ መለከተ ነው የግዕዝ አንቀጻችን። ተአምር ማለት ምልክት ማለት ነውና ይሄ ምልክት የሚያስፈልገው ሃይማኖትን ለማጽናት ነው የሚያስፈልገው። የመጀመሪያው የሚያስፈልገው ሃይማኖትን ለማጽናት በመጀመሪያው አስፈላጊ ነበረ። ለምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር ታምራትን ያደርግ ነበረ። ታምራትን የሚያደርገው የክርስቶስ ሰው መሆን እንግዳ ነው። እንግዳ ስለሆነ
አምላክ እንዴት ሰው ይሆናል የሚለው ነገር በሰው ልጆች አእምሮ ውስጥ ተቀባይነት እንዳያገኝ ዲያብሎስ ተግቶ ስለሚሰራ ያንን ጌታ ማሳየት ነበረበት። ታምር ሰዎች ስለቻሉ የሚያደርጉት አይደለም፣ ሲያስፈልግ የሚደረግ ነው። ሲያስፈልግ ነው የሚደረግ። ለምሳሌ ለዚህ ማረጋገጫ የሚሆነ ጌታ በዚህ ዓለም ሲኖር 33 ዓመት 3 ሙት ብቻ ነው ያስነሳው። ለምን ብዙ ሙት አላስነሳም? በጣም ብዙ ሺህ ምን ከአዳም ጀምሮ ያለውን ቢያስነሳው ምን ጨነቀው? እሱ አይደክመው አይሳ ነው። ግን ለትምህርት ብቻ የሚሆኑትን ነው ያስነሳ ክርስቶስ። ለትምህርት ብቻ የሚሆኑትን ነው እንጂ ታምር በቤተ ክርስቲያን ዋና ዓላማ አይደለም። ትምህርቱ እስኪረዳ ድረስ አስፈላጊ ነበረ። ለምሳሌ 3ቱን ያስነሳው ብላቴና አስነስቷል፣ ሕፃን ልጅ ጣቢታ። ከዛ የአንዲት መበለት ልጅ ወንድ ልጅ አስነስቷል። ከዛ ደግሞ የ4 ቀን ሬሳ አልዓዛርን አስነስቷል። ስለዚህ ሕፃን ናት፣ ይሄኛው ጎልማሳ ነው፣ ያኛው ጎልማሳ ነው፣ ይሄኛው ወጣት ነው። ሕፃኒቱ ኃጢአት የጀማመረው ሰው ናት ነው። ይሄኛው ጎልማሳው ደግሞ በኃጢአት በርታ ያለ ሰው ነው። አልዓዛር ደግሞ አንደኛውን የተቀበረ በክደት በኃጢአትም የወደቀ ሰው ማለት ነው። በእነዚህም ሁሉ የወደቃችሁ ብትሆኑ አነሳችኋለሁ የሚል ማስረጃ ጠቀሰ። ሌላው አንደኛይቱ ነፍሷ ወጥታ ቤት ያለች፣ አንደኛው ደግሞ ሙቶ ሊቀበር እየሄደ አንዱ ከተቀበረ በኋላ ነው። ስለዚህ ክርስቶስ ከቤት ያለውን ቢያስነሳ ገና አልሞተም ነበር ብለው ሊያመካኙ ይችላሉ። ወይ አልሞተች ይሆናል ገና ሊሉ ይችላሉ። ከመንገድ ያለውን ብቻ አስነስቶ አልዓዛርን ባያስነሳ ደግሞ አይ ምናልባት ስላልተቀበረ ነፍስ እንደገና ተዘርቶበት ሊሆን ይችላል፣ እግዚአብሔር ዘርቶበት ሊሆን ይችላሉ። ከዛ የተቀበረም ጭምር አስነሳ። ስለዚህ ከቤት ውስጥ ያለም ሊቀበር ተዘጋጅቶ የጨረሰውንም የተቀበረውንም ማስነሳት የምችል አምላክ ነኛል አስረዳ። ከዚያ በኋላ ሌላ ሞት ማስነሳት አላስፈልገው። መስቀሉ ስር ደግሞ እሱ ለክብር እንጂ ለውርደት እንዳልሞተ ለማጠየቅና ሕይወት መሆኑን ለማጠየቅ ከመስቀሉ ስር ደግሞ ከ500 በላይ ነፍሳት ሙታንን አስነሳ። በቃ ሙት ማንሳት፣ ታምር ማድረግ፣ አጋንንት ማውጣት እንደዚህ የሚያስፈልገው ሃይማኖት እስኪረዳ ድረስ ነው። ከዚያ በኋላ ለሰው ሃይማኖት ከያዝ ነው በኋላ ሃይማኖት ያላቸው ምዕመናን ቅድም እንዳልነው አጋንንትን ራሳቸው ይቃወሙታል ማለት ነው። በምን? በክህነት ኃይል፣ በጸጋ፣ በሃይማኖት፣ በስርዓተ አምልኮ ቤተክርስቲያን ውስጥ በሚደረገው ስርዓተ አምልኮ ሁሉ አጋንንትን ራሳቸው ምዕመናኑ ይቃወሟቸዋል ማለት ነው። የአጋንንትን ኃይል ትቃወሙ ዘንድ የመንፈስ ቅዱስን ጥሩር ልበሱ ብሎ ቅዱስ ጳውሎስ ኤፌሶን 6 ላይ እንደነገረው ምዕመናን የመንፈስ ቅዱስን ጸጋ በልጅነት የለበሱትን ወንዶች በ40 ቀን ሴቶች በ80 ቀን የለበሱትን ጸጋ ይዘው አጋንንትን መቃወም እንደሚችሉ አስረግጦ ቅዱስ ጳውሎስ አስተምሮናል። ጌታም ነግሮናል። ቅዱስ ያዕቆብም ነግረውናል። ይሄ ነው። ስለዚህ ጌታ ለምሳሌ ብዙ ቀን እንጀራ አላበረከተም ክርስቶስ። አንድ ቀን ያበረከተው ሲያስፈልግ ነው፣ ስለ ራባቸው ነው እንጂ ክርስቶስ እንጀራ ማበርከት ስለሚችል ሁሉ እንጀራን በየሜዳው ሲያዘንብ አልነበረም። ክርስቶስ እርቧቸው ስለነበር የዚያን ቀን እስከ ማታ ሲማሩ ስለሆነ አስፈላጊ ነበረ፣ ለነዚህ ያበረከተ። በቃ ህብስት እንደው በጣም የሚያስደንቀው ለምሳሌ ታምር ሃይማኖትን ለማስረዳት ብቻ እንደሚያስፈልግ ሲያጠይቅ ጌታ ምንድን ነው ያደረገው? አንድ ቀን 5 እንጀራ አበርክቶ አብልቶ ሌላ ቀን ደቀ መዛሙርቱ ርቧቸው በእሸት መካከል ሲሄዱ ግን እንጀራ አላበረከተም። ምንም አላደረገላቸውም። ገብቷቸዋል። በቃ ሃይማኖቱ ስለተረዳቸው አሁን አያስፈልጋቸውም፣ በልቡናቸው ውስጥ አለ። ሌላ ቀንም ቢሆን እንደውም ከፈሪሳውያን እርሾ ተጠንቀቁ አላቸው። አንድ ቀን ዳቦ ስላልያዝን ነው እንደዚህ የሚለን አሉ ሐዋርያት። እንዴ ለምን እንደዚህ ትላላችሁ? እናንተ እምነት የጎደላችሁ 5 እንጀራ አበርክቼስ ስንት ሰው እንደጠገበ አላያችሁ? ምን ብሎ ወቀሰ እንጂ አላበረከትም። በዚያኛው ከተረዳችሁ በቃ ህይወት ህብስት እንደሆንኩ ከገባችሁ በቃ በዚሁ ተረድታችሁ ኑሩ ነው። ስለዚህ ክርስቶስ በየሜዳው ሁልጊዜ በባህር ላይ ሲራመድ አልነበረም። አንድ ቀን ነው ሄደው ሁሉንም ነገር ማለት ሁልጊዜ ውሃን ወደ ጠጅ ሲለውጥ አልከረመም። ክርስቶስ አስረዳ። በቃ ውሃ ነው የማይቻል ነገር ከተፈጥሮ በላይ ሁሉ ሊሰራ እንደሚችል ጌትነቱን አስረዳ። ውሃን ወደ ወይን መለወጥ የሚችል ክርስቶስ ጣዕመ ቢስ የሆነውን ህይወቴን ሁሉ አስተካክሎ ሊያኖረኝ ይችላል የሚለውን ካስረዳ እዚያ በኋላ ውሃን ጠጅ ማድረግ አላስፈለገውም። አሁን ተደርተናል። በቃን። በቃ በነቢያት በሐዋርያት የተደረገው ታምራት ይበቃናል። ምልክታችን ለእኛ እመቤታችን ናት። ነቢዩ ኢሳይያስ ተናግሯል። እግዚአብሔር ራሱ ምልክት ይሰጣችኋል። ምን? ድንግል በድንግልና ትወልዳለች። በቃ ለእኛ ታምራችን ድንግል ማርያም ናት። እንደውም ኤራቅሊስ የተባለ የቤተክርስቲያናችን አባት ሃይማኖተ አበው ላይ ሲናገር ባህር የከፈለ የሙሴ በትር ይሻላል፣ ገሃነም ያሻገረ መስቀል ይበልጣል። ታምር ምንድን ነው? አንተ አይሁዳዊ እስኪ ንገረኝ፣ ታምር ለአንተ ምንድን ነው? መና ያዘነመ ደመና ይሻላል፣ ህብስተ ሕይወት ክርስቶስን የወለደች ድንግል ትበልጣለች። ታምር ይሉሃል እኮ ይሄን ይላል።
ታምር ማለት ድንግል ማርያም ታምር ማለት ለእስራኤል መና መውረዱ ከመውረዱ ይልቅ የሕይወት እንጀራ ክርስቶስ ከድንግል ማርያም መወለዱ ነው። ለእስራኤል ከፈለቀው ከጭንጫ ከፈለቀው ውሃ ይልቅ ከድንግሊቱ የፈለቀው የሕይወት ውሃ ኢየሱስ ክርስቶስ ነው ለእኛ ታምራችን። ለእኛ ታምራችን ክርስቶስ ከድንግል ማርያም ሰው ሆኖ ሲወለድ የእናቱን ድንግልና አለመለወጡ በቂ ታምራችን ነው። መስቀል ላይ ምልክት አድርጎ እሷን ሰጥቶን የሄደው በቂ ታምር እሷ ስለሆነች ነው። ያደረጋቸው የወንጌል ታምራት ሁሉ በቂ ምልክቶች ናቸው። ሌላው ታምራት እና ደግሞ የሚያስደንቀው የሚያምኑትን ታምር ይከተላቸዋል እንጂ የሚያምኑት ታምርን አይከተሉም። ይሄ ነው ምን ልዩነቱ? መቼም የኛ ነገር በዚህ ዘመን መቼም ሰው ማገላበጥ ነው የያዘው። ባይሆን እኔ አላጠፋም ሳይሆን እኔ ባይሆን ግን መጽሐፉን አላገላብጥም። ምንድን ነው ዛቲ ተአምር ትተልዎሙ ለእለ ያአምኑ በስሜ የሚያምኑትን ማርቆስ 16 ላይ ይቺ ተአምር ትከተላቸዋለች ነው የሚል። ታምር ይከተላሉ አይልም። ይህ ማለት ምን ማለት ነው? ታምርን አበው እየሸሹት ነው የሚከተላቸው ማለት ነው። እየሸሹት ይከተላቸዋል። ክብር ስለሆነ ክብርን አባቶች ይሸሹታል። ከኋላ ልክ ክብር እንደ ጥላ ነው ይላል አረጋዊ መንፈሳዊ የተባለ ቤተክርስቲያናችን የመጽሐፈ መነኮሳት አንዱ በሆነው አረጋዊ መንፈሳዊ ክብር እንደ ጥላ ነው፣ ሲሸሹት ይከተላል። በተለይ በብርሃን በኩል አሁን ለምሳሌ እኔ እዚህ ጥላ ያለ አሁን በዚህ ብርሃን ስላለ አሁን ወደዚህ ብሄድ ጥላ ይከተለኛል ማለት ነው። ከዛ ብከተለው ግን ወደዚህ ወደ ምዕራብ ወደዚህ ብርሃን ወደሌለበት ብከተለው ግን እሱ ይሸሻል፣ እኔ ልቤ ሲፈርጥ እኖራለሁ እንጂ አልደርስበት ማለት ነው። እና ዘያሐስሶን ለክብራት እየረክቦን አላይ ጎይያ ምን ይሁ ክብሮችን የሚፈልጋቸው ሰው አያገኛቸውም፣ ሲሸሹት ይኖራሉ ይላል። ክብርን ግን ሲሸሹት ይከተላቸዋል። አሁን አቡነ ገብረ መንፈስ ቅዱስ ጻድቁ አባታችን ድዊ ሲፈውሱ ነበረ። ከዚያ በኋላ ክብር የታወቀብኝ ብለው ተሰወሩ። አንድ ሰው መጣ፣ ታወቀብኝ ብለው ሸሹ። አንድ ሰው መጣና ድዊ የሚፈውስ ሰው እዚህ ነበር። አይ ሄደዋል፣ ጥቂት ቀደም ብትል ታገኛቸው ነበር። እሱ የተቀምጦበት የነበረበትን ቦታ አሳየኝ። እዚህ አይ ቅዱስ ሰው ስለሆነ እግዚአብሔር መንፈስ ስላደረበት እሱ ከተቀመጠበት ቦታ ላይ ባስተኛው ይድንልኛል፣ ልጅ አስቀመጠው፣ ዳነለት ማለት። ክብርን ይሸሹታል። እንኳን ከአካላቸው ከተቀመጡበት ቦታ ላይ ሁሉ ታምር እየተከተላቸው ይኖራሉ። አበው እንግዲህ ዋናው የዚህች ሀሳብ ማጠቃለያችን ሐዋርያትም ሆነ ቅዱሳን ክብርን እየሸሹ ይከተላቸዋል። እነዚህ ደግሞ ክብርን እያቀዱ ነው የሚሰሩት፣ ታምርን እያቀዱ ነው። በዚህ ቀን የፈውስ ቀን አለን፣ በዚህ ቀን እንዲህ እናደርጋለን። አሁን ቆይ ላስተምር ስለሆነ ኋላ ትንጫጫላችሁ ተብሎ ለአጋንንት ሁሉ ፈቃድ ይሰጣቸዋል ማለት ነው። በጣም ነው የሚያስደንቀው በእውነት ማለት ነው። ከዚህ በላይ ሞኝነትም ሊኖር አይችልም። ከዚህ በላይ መጽሐፍ ቅዱሳዊነትም የለም በእውነቱ ማለት ነው። እና አጋንንትን እንዲህ አድርጎ ታምርን ምልክት ማድረግ እና ትውልድ እሉት ወግፍቲት ወዘማዊት ትእምርተ ተሐሰስ ወትምህርትሰ ይትወሃባ ዘማዊና አመንዝራ ትውልድ ምልክትን ይሻል። አመንዝራ ለምንድን ነው የተባለ? ታምር የሚፈልግ ሰው ለምንድን ነው በአመንዝራ የተፈለገው ወይም ዘማዊ የተፈለገው? እንግዲህ አመንዝራ የሚባለው ከሚስቱ ወይም ከባሏ ውጭ የምትሄድ ሴት ወይም ወንድ አመንዝራ ይባላል ማለት ነው። ለምንድን ነው አመንዝራ የሚባለው? እንግዲህ ታሪኩን ሊቃውንቱ በተረጎሙት መንገድ የዚህን የመጽሐፍ ቅዱስ ትርጉም ግልጽ ለማድረግ ነው ይህንን የማመጣው። አንድ ባሏን ታውቀዋለች፣ ሰው ነው፣ ከሰው ጋር ነው የምትኖረው። ሌላ ሰው ጋር ብትሄድም ሰው ነው። ተመሳሳይ ሰው ሆኖ ሳለ ሰው መለዋወጥ አመንዝራ ይባላል ማለት ነው። ተመሳሳይ ጉዳይ ሆኖ ሳለ ማለት ነው። ሚስቱ ሰው ናት። ሰው ሆና ሳለ ሌላ ሰው መፈለግ ደግሞ አመንዝራነት ይባላል። ጉዳዩ አንድ ነው፣ ፍላጎት መለዋወጥ ግን አመንዝራነት ይባላል ማለት ነው። አሁን ይሄንን እንደውም አንድ ታሪክ አለ። አንድ ሰው ሚስቱን ትቶ አንዲትን ሴት ያስቸግራል። በዜና አበው የተጻፈ ታሪክ ነውና ሲያስቸግር ተው ሚስት ትበቃለች አለችው። አይ አይሆንም ማለት ሲያስቸግራት አንድ ቀን እንዲህ አለችው፣ በዚህ ቀናና በቃ ፈቃድህን እፈጽምልሃለሁ። ሄደ። ሲሄድ በ12 ማሰሮዎች ንፍሮ ቀቅላ ቆየችው። ምስር ንፍሮ ነው። ከዚያ በኋላ ቀቅላ ስትቆየው በይ ፈቃዳችን እንፈጽም ሲላት መጀመሪያ ምሳ እንብላ አለችው። እዛ ሲበሉ ሰራተኞቿን ከሁለተኛው ማሰሮ አምጡ አለች። ሲወጣ ያው ምስር ንፍሮ ነው። ሶስተኛም ከዚህ ደግሞ እዛኛው ምስር፣ አራተኛው ምንድን ነው ወይ ሌላ አዲስ ነገር አታመጡ፣ 12ቱም ጋር ንፍሮ ነው እንዲህ ያለው ሲላት ከማሁ ተፈጥሮቶ ለኩላ አንስት፣ እንደዚሁ ሴቶች ሁሉ አንድ ናቸው፣ ስለዚህ በሚስት ጸንተህ ኑር አለችው። በዚህ ንስሐ አስገብተዋለች ማለት ልክ
ልክ እንደዚህ ሁሉ ሰው ሆኖ ሳለ ሰው መለወጥ አመንዝራ እንደሆነ ሁሉ ክርስቶስ የሰጠው ታምር እያለ ሌላ ታምር መፈለግ አመንዝራነት ነው። ሙሽራችን ኢየሱስ ክርስቶስ የሰጠን ታምር በቂ ነው። አበው ያደረጉን ታምር በቂ ነው። ከዚያ በኋላ በክርስቶስ አምነን መኖራችን ራሷ ቤተክርስቲያኒቱ ታምር ናት። በቃ ምን ለምንድነው ታምር የሚሆነው? በእጃችን የምንዳስሰው በዓይናችን የምናየው ቄስ ያጠምቀናል። ከማናየው ከእግዚአብሔር እንወለዳለን። ይሄ ታምር ነው በራሱ ማለት ነው። ከማናየው ከእግዚአብሔር ነው የምንወለደው። የምናየው ውሃ ይፈስብናል፣ ከስላሴ እንወለዳለን። ከዚያስ ምንድነው የምናደርገው? ህብስቱ ወይኑ ይታይ ነበረ፣ ያተለውጦ የአምላክ ስጋ የአምላክ ደም ሆኖ እንቆርባለን። ቅዳሴያችን ታምር ነው። ጥምቀታችን ታምር ነው። ማህሌቱ ታምር ነው። የቤተክርስቲያን ስርዓቷ ሁሉ ታምር ነው። ለምሳሌ ባልና ሚስት ተጋብተው ተክሊል ይፈጸምላቸዋል። ተክሊል ሲፈጸምላቸው አንድ አካል የሆነ አንድ አካል ሲሆኑ አናያቸውም። ሁለት የተለያዩ አካል ያላቸው ናቸው። ግን በጋብቻው ምስጢር አንድ ይሆናሉ። ይሄ ምንድን ነው? ታምር ነው። ሁለት የተለያዩ አካላት ተለያይተው ቆመው እያየናቸው አንዱ ነዋል ብሎ ቅዱስ ጳውሎስ ኤፌሶን 5 ላይ ይህንን ምስጢር የጋብቻን ምስጢር ስለ ክርስቶስና ስለ ቤተክርስቲያን እላለሁ ብሎ ማሰብ ይህ ታምር ነው። መኖራችን በክርስቶስ የምናምነው አጠቃላይ የቤተ ክርስቲያን የስርዓት አምልኮ አካሄዷ ሁሉ ተአምር ይባላል። ሃይማኖታችን ተአምር ነው እና ተአምር የሚደረገው ሃይማኖት ለህዝብ እስኪረዳ ድረስ ነው። በቅዳሴያችን ላይ ስናስቀድስ ዲያቆኑ የሚለው አንድ ነገር አለ። ኢኮነ ስውረ ዘይትአመር ዳይሙ አይመርናሁ በኦሪት ወበነቢያት። ዲያቆኑ አመክንዮ በሚባለው ቅዳሴ ሰዓት ላይ ፍሬ ቅዳሴው አልቆ ይሄ ስርዓተ ቅዳሴው አልቆ ወደ ፍሬ ቅዳሴ ልንገባ ስንል ዲያቆኑ መጨረሻ ላይ እስመ አልቦ ውስተ ህላዌሁ አመክንዮ ስንልለት የተሰወረ የማይታወቅ የተሰወረ አይደለም፣ በነቢያትና በሐዋርያት አወቅ ነው እንጂ ይላል። አሁን አውቀ ነው አል ነው ክርስቶስን ስላወቅ ነው እንግዲህ ማወቅ የምንፈልገው አይደለም። አውቀ ነው እየተከተል ነው ያለ ነው። ስለዚህ ያወቅ ነው አምላክ ስለሆነ ታምር ለሰው ሃይማኖቱና አምላኩ እስኪታወቅ ድረስ የሚደረግ ነው። ሐዋርያትም ታምር ያደረጉት ለዚህ ነው። ከዚያ በኋላ ብዙ ታምራት አያስፈልጉም ነበር። ሲያስፈልግ ሃይማኖትን ለመመስከር የሚደረግ ነው። ባላውያን ነገስታቶች ከዚያ በኋላ ክርስቲያኖች ራሳቸው ታምር ያደርጋሉ። አማትበው ታምር ያደርጋሉ። ጸልየው ታምር ያደርጋሉ። ኑሯቸው በራሱ ሱታፌ ክርስቶስ ራሱ ታምር ነው። ይሄ ነው ታምር የሚባለው። ሌላው የቅዱሳንን ክብር ለመግለጥ ታምር ይደረጋል። የቅዱሳንን ክብር ለመግለጥ ማለት የተሰወሩ ቅዱሳን ካሉበት ታምራቸውን ይገልጧል እግዚአብሔር። ለምን? በታምራቸው በክብራቸው ሰው እንዲጠቀም ማለት። ለምሳሌ ዲማ ጊዮርጊስ ያሉት አቡነ ተክለ አልፋ ሲያርፉ ካረፉ በኋላ መቋሚያቸው ሄዳ መምህራችሁ ተክለ አልፋ አርፏል ብላ መስክራለች። ለምን? እስከዚያ ተሰውረው ቆዩ። ከክብራቸው ህዝቡ እንዲጠቀም በቃል ኪዳን ማለት ነው፣ በጸሎታቸው እንዲጠቀም ነው እግዚአብሔር። ምክንያቱም ጌታ ምን መጽሐፍ ቅዱሳዊ ዳራ አላችሁ እንባል፣ በተራራ ላይ የተሰራች ከተማ ልትሰወር አይቻላትም። በወንጌል ላይ የቆሙ ቅዱሳን ተሰውረው አይቀሩም፣ በክብር ይገለጣሉ። ብርሃናቸው በሰው ፊት ይገለጥላቸዋል። በዚያ ብርሃን ሰው ይከብርበታል እና ለተደበቁ ቅዱሳን ለክብራቸው መገለጫ እግዚአብሔር ታምራትን ያደርጋል። ከመቃብራቸው ሸሽተውት ከመቋሚያቸው ከጭራቸው ታምራት ይደረግላቸዋል እንጂ በሚያስተምርበት። ሌላው በጣም በሚያስደንቅ አጋንንትን እየጠሩ ማናዘዝ ነው በጣም የሚያደርጉት ነገር ማለት ነው። አጋንንቱ ይህን የሚያደርጉት በምንድን ነው ሲባል ሰው ወደ ተሳሳተ መንገድ እየሄድላቸው ስለሆነ ይጮሃሉ፣ አውቀው ይጮሃሉ ማለት ነው። ይጮሁና ሰውየውን እንዲያመልኩት ያደርጋሉ ማለት። ሰውየውን እንዲያመልኩት እንዲከተሉት በእግዚአብሔርና በቅዱሳን ቦታ እንዲገባ አጋንንቱ ከሰው ላይ ይጮሃሉ። በዚያ ሲጮሁ የእሳቸው ቅድስና አስጮኋቸው ይባላል ማለት። አሁን እንዲሁም ምን ጀምረዋል? ብዙ ነገር ተጀምረዋል። አሁን ያ ነገር ማምጣት የፈለግኩት ምንድን ነው? ቅዱሳንን አሁን ጌታችን ኢየሱስ ክርስቶስ የአጋንንትን ስም ሲጠይቅ አልኖረም። ሲጀመር የሰይጣን ምስክርነት አይደመጥም በመጽሐፍ ቅዱስ፣ ነውር ነው። ሐሰተኛ እንዴት ይደመጣል? ሐሰትን ሲናገር ከራሱ ይናገራል ተብሎ የውሸት ምስክር እንደው እኮ ይገርማል እኮ። የቅዱሳን ምስክራቸው እግዚአብሔር ነው። የሐሰተኛ መምህራን ምስክራቸው ግን አጋንንት ናቸው። ለቅዱሳን እግዚአብሔር ነው የሚመሰክርላቸው፣ ለሐሰተኞች ግን ምስክራቸው አጋንንትን ነው የሚያቆሙ። ሚካኤል መጥቶ ነገረን ስለ እነዚህ ሰዎች፣ እግዚአብሔር ነገረን። ማን ነገረን ሲባል አጋንንት ስለ እኔ መስክረዋል ነው የሚሉት ማለት ነው። የአጋንንትን ምስክርነት ማዳመጥ በራሱ ቤተክርስቲያናዊም ኦርቶዶክሳዊነትም አይደለም። እንኳን የአጋንንትን አይምሮ ያላቸውን የሰው ልጆችን እንኳን በእውነት ማለት ነው። ከሕያው እግዚአብሔር ክብርን ሊቁ ሲናገር ከሕያው እግዚአብሔር ክብር መቀበል ሲገባ ከፈራሽ በስባሽ ራሱን ማክበር ከማይችል ከፍጡር እንዴት
ክብር ልትቀበል ትፈልጋለህ ብሎ ይናገራል ማለት ነው። እና እንዲያውም ክብራቸውን ሲኦል ውስጥ ስንት ሰው ቀረ እኔ ያወጣሁት ስንት ነው እያሉ ሁሉ ነው የሚያናዟቸው ማለት ነው። ክርስቶስ ይህን አላረገም፣ ጌታ አላረገም። ጌታ ያላረገውን በብር የማይገባ ሌባ ነው። በክርስቶስ ጎዳና አልመጡም። ክርስቶስን አይመስሉም እነዚህ ሰዎች። ክርስቶስ ጋኔንን ስንት ናችሁ የት ያዛችሁ? በጣም የሚያስደንቀው ደግሞ እግዚአብሔር የሚጠላቸው 6 ነገሮች አሉ። 7ኛይቱን አጥብቆ ይጥላታል። ከ7ኛይቱ አንዱ በወንድማማች መካከል ጠብን የሚዘራ ነው። እነዚህ ሰዎች አጋንንት ማን ያዘ? ማን ትባላለህ? እገሌ። በምንድን ያመንካት? ጓደኛዋ ደግማባት። ማን ትባላለች? እገሊት። እነዚህ ሰዎች እንዲጣሉ አደረጉ ማለት ነው። የወንጌል ፍጻሜ ደግሞ ፍቅር ነው። የክርስቶስ የማዳኑ ስራ ጠብ ትቶ አልሄደም፣ ፍቅር ነው ትቶ ሄደ። እነዚህ ሰዎች ግን እገሌ ቡዳ ነው እገሌ እንዲህ ነው እያሉ እያስለፈለፉ ምን ያደርጉልን? በወንድማማች መካከል ጠብ ዘርቶ ነው። እንኳን ሌላ ቄሱን ሁሉ ቡዳ ነው እያስባሉ ማለት ነው። ቄሱን ሁሉ ቡዳ ነው እያስባሉ ንስሐ ልጆቻቸው እንዲያሰናብቷቸው። ይሄ ነው እኮ ቤተክርስቲያን መድፈር ማለት ነው። እንዲያሰናብቷቸው ማድረግ በማን ምስክርነት? በአጋንንት ምስክርነት ማለት ነው። በአጋንንት ምስክርነት ጠብን እንዲዘራ አድርገዋል። የክርስቶስ አሁን ለምሳሌ 38 ዓመት የተኛውን መጻጉዕን ሲያድነው አልጋህን ተሸክመ ሄድ ያለው የምድር ፈዋሽ ከፈውሱ ጥቂት ቅሪት ይኖርበታል። ቀስ እያለ ነው የሚድነው። ክርስቶስ ግን ምንም አያስቀርም። ሲያድን ሁሉንም በአንድ ጊዜ ያድናል እና ሌላ በሽታ ትቶ አይሄድም። አሁን ለምሳሌ የዚህ ዓለም መድኃኒቶች ለኩላሊት የወሰድነው ለጨጓራ ተጽዕኖ ሊፈጥር ይችላል። ለሌላ የወሰድነው እንደዚህ። የክርስቶስ ድነት አንዱ ድነት ለሌላ ድነት ችግር አይፈጥርም። ፍቅር አንዷ መዳኛ ናት። ሰዎቹ ጤና እያገኙ የነፍስ ጤንነታቸውን ደግሞ ቂም በመያዝ ሊያጡ አይገባም። ይሄ ነው አንዱ። የአጋንንት ምስክር ሊደመጥ አይገባም፣ ሐሰተኞች ስለሆኑ። እነዚህ ናቸው በእውነቱ። እንዲያውም ቅዱስ ጳውሎስም ሲያገኝ አፍክን ዝጋና ውጣ ብሎ ዝም ብሎት ነው ሄደ በእውነቱ ማለት። ጌታም እንደዚሁ ይሄንን ነውና ስህተቱ ደግሞ አጋንንትን ማውጣት። አሁን ብዙ ሰው ጥያቄ የሚያነሳው አጋንንትን ማውጣት፣ ሙት ማንሳት፣ ድዊ መፈወሱን የሚያደርጉት በእግዚአብሔር ስም ነው ብለው ደግሞ ይናገራሉ። በእግዚአብሔር ስም ነው። አዎ በእግዚአብሔር ስም ያደርጋሉ። ክርስቶስ በእግዚአብሔር ስም በራሱ ስም ታምር እንዲያደርጉ ፈቅዶላቸዋል። ታምራቱን ግን ቢያደርጉም ግን ይፈርድባቸዋል። እስመ እንድነው የሚለው በስም ጋኔን አላወጣንም፣ በስም ሙት አላነሳንም፣ በስም ድዊ አልፈወስንም፣ አላውቃችሁም ሂዱ። ስለ ስሙ ክብር ሲል ስሙን ሲጠሩት ታምር ቢያደርግ እንኳ እነሱን ከፍርድ አያመልጡም። እነዚህ ግን በክርስቶስ ስም እንኳን አንዱ ይሄ ነው። ዮሐንስ አፈወርቅም እስመ ገቢረ ታምራት ወመንክራት እይክል ያድህንም ስቃየ ገሃነም። ታምራትንና ድንቆችን ማድረግ ከገሃነም አያድንም ነው የሚለው። ታምር ማድረግ እንኳን የሚከተለውን ሕዝብ ራስንም ከገሃነም አያድንም። ይህንን ነግረውናል ማለት ነው። እና ሰውን ባጭሩ ሰውን የክርስቶስ ተከታይ ማድረግ እንጂ የታምር ተከታይ ማድረግ ኃጢአትም ነው። በጣም በእውነት ማለት ትክክል ናቸው አይደሉም ብሎ ለምርጫ ይገባሉ ሳይሆን ሰው ታምር። አሁን ምን አይነት ምዕመናን ተፈጥረዋል? ቅባ ቅዱስ በፖርሳቸው ይዘው ሻያቸው ላይ ጠብ እያደረጉ የሚጠጡ ምዕመናንም ፈጥረናል ማለት ነው። እንደዚህ የሚያደርጉ ያንን ቅባ ቅዱስ በፖርሳቸው ይዘው የሚዞሩ ቅባ ቅዱስን ቤተክርስቲያን የምትሰጥ ሆና ሳለች ቤተክርስቲያን የምታደርገው 7 ልዑካን ተፈጽሞ አንድ ካህን ራሱ ቤተክርስቲያን ካልሆነ ከቤቱ ቅባ ቅዱስ እንኳን እንዲቀባ አይፈቀድለትም። ካህን እንኳን ራሱ ቢሆን ከቤቱ ቅባ ቅዱስ መቅባት የቅባ ቅዱስ ጸጋ ለብቻው የተሰጠው ሰው የለም። ለቤተክርስቲያን ካህናት የተሰጠ ነው። ካህን ከሆነ ቤተክርስቲያን ነው። ሲጀመርም የሚቀባ ቤተክርስቲያን የተሰጠው ነው። ከቤተክርስቲያን ነው የሚቀባ። ምዕመናን ቅባ ቅዱስ ከሱቅ ገዝተው እንዲያመጡ እና ደግሞ ያንን ቅባ ቅዱስ ራሳቸው ይዘውት እንዲዞሩ እየተደረገ ነው ማለት ነው። ይሄ ቤተክርስቲያን ሁሉ የሚደፍሩበት ተአምሩ ሁሉ ትክክል። ሕግ ሽሮ መገለጥ የለም። ሕግ የሚሽር መገለጥ በቤተክርስቲያን ውስጥ የለም። ሕግ የሚሽር ጸጋ የለም። ሕግ የሚሽር ቅድስና የለም። እና እኔ ከቅዱሳን እበልጣለሁ። እንዲሁም ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 1 ላይ የሚለው ማንም ሰው ባልንጀራው ከሱ እንዲበልጥ ይሄንን ይወቅ ይላል። ባልንጀራው እኮ ነው ያለው። ባልንጀራው ማንም ሰው የሚለው ቃል በጣም ልናሰምርበት ይገባል። ማንም ሰው የሚለው ጳውሎስን የሚያክል ሰው እንኳ ቢሆን ማለት ነው። ማንም ሰው የሚባለው በጣም ትልቅ ሰው ቅዱስ ጳውሎስን የሚያል ሰው እንኳ ቢሆን ሰው ይበልጠኛል ይበል። ማስረጃ ቅዱስ ጳውሎስ ጭንጋፍ ነኝ አለ ማለት ነው። ይሄንን አለ ማለት ነው። ማንም ሰው ነው የተባለ። ማንም ሰው ባልንጀራዬ ይበልጠኛል ተብሎ ሳለ ከተክለ ሃይማኖት እበልጣለሁ ማለት የእግዚአብሔር ነው ብሎ ማሰብ አይምሮን ማጣት ይባላል። ከጊዮርጊስ እበልጣለሁ፣ ከገሌ እበልጣለሁ ፈጽሞ በእውነቱ ማለት ነው። እና ከባልንጀራችን እንዲያውም አረጋዊ መንፈሳዊ የነገረን ወንበዴ እንኳን ይበልጠናል እንድንል ነው። ለመሪ ከፈያታዊ ወዘማዊ በል በአይቲ አምር ለማይቀድመን በዊ አውስተ ገነት ከመፈያታዊ ዘየማን። ወንበዴም ብታይ፣ ዘማዊ ብታይ፣ ሌባ ብታይ ይሄ ሰው ከኔ ቀድሞ እንደ ፈያታዊ ዘየማን ገነት ይገባ እንደው ምን አውቃለሁ እያልክ ለፍ ነው የሚለው ማለት። ወንበዴውን እንኳን እኔ ሊበልጠኝ ይችላል በሉ ተብላ በታዘዘችበት የትህትና ቤተ ክርስቲያን
እኔ ከገሌ እበልጣለሁ እኔ እንደ ዮሐንስ መጥምቅ ነኝ ማለት ምን እንደሆነ ልብ ያለው ልብ በል፣ ጆሮ ያለው መስማትን ይስማ ነው በእውነቱ ማለት ነው። እዚሁ ጋር ላይ የዛንድ ጥያቄ አሁን በተወሰነ አንስተውታል። እንግዲህ በተለያዩ ቪዲዮዎች እንደምናየው መተት፣ ዛር እንደዚህ በየአይነታቸው ንውጡ ተሰለፉ ነው። ከመተትም ደግሞ አንተ የትኛውን በጣም ዝርዝር ነው እና የሚነሳው ነገር በጣም በዚህ ደረጃ እውቀት አላቸው አጋንንት ላይ ስልጣን ተሰጥቷቸዋል ተብሎ ይሄን እንደ ጸጋ እግዚአብሔር ማየት ነገር አለና እንደ ጸጋ ይሄ ነው ወይ በአጋንንት ላይ ስልጣን አላቸው ለማለት በዚህ ይሄን እውቀት ብለነው ስልጣን ተሰጥቷቸዋል አልተሰጣቸውም ማለት እንችላለን ወይ? አንዳንድ ተከታዮቻቸው የሚያነሱ ጥያቄ ይሄ ስለሆነ ብዬ ነው መምህር። ሲጀምር ያጋንንት ስም እግዚአብሔር እኮ የሚያስፈልገንን እውቀት ሁሉ ሰጥቶናል፣ ለጋስ ነው። የማያስፈልገንን ደግሞ ትቶታል። ለምሳሌ በዚህ ጠፈር ላይ በጣም ብዙ ከዋክብት አሉ። የእነዚያን ሁሉ ስም እንድናውቅና ልባችን እንዲፈርጥ አልፈልግም። ለድነት የሚሆንን ሰጥቶናል እግዚአብሔር። ያጋንንትን ስም ለምሳሌ አንድ ሀሳብ ላንሳ። ክርስቶስ እንጀራ በርክቶ ያበላቸው ሕዝብ ስንት ናቸው? 5000 ናቸው። የ5000 ስም ዝርዝር መጽሐፍ ቅዱስ አልጻፈም። አያስፈልገንም። ብዛታቸው ነው የሚያስፈልገው። ክርስቶስ እንዴት 5 እንጀራ ለዚህ ሁሉ እንዲበቃ አረገ ብለን ያን የሚያስፈልገን እንጂ የሁሉ ስም ዝርዝር አያስፈልገንም። እንዲሁ በልተው በክርስቶስ በረከት የተጎበኙ ሰዎች እንኳን ስም ዝርዝር ሳይጻፍ ያጋንንትን ስም ዝርዝር መጥራት ከየት አለ? ሐዋርያዊ ነውን? አይደለም። ሃይማኖት አባዊ ነው እንጂ አይደለም። የነቢያት መንገድ ነው? አይደለም። የቅዱሳን መንገድ ነው? አይደለም። እና ያጋንንትን ስም ዝርዝርም ያለበት የመጽሐፍ ቅዱስ ክፍልም የለም፣ ገርልም የለም። ያ ሁሉ ማለት ነው አንዱን ምናምን ይሉታል በእውነቱ ማለት ስም እያወጡ ይሄ የእንትኑ ነው እንትና ነው ያለበት ብለው ሁሉ ይናገራል። የለም። በብሔር ሁሉ የሚከፋፈሉ አጋንንቶች አጋጥሞኛል ቪዲዮ ሳይ ለዚህ ፕሮግራም ብዬ። ይሄ እዚህ አካባቢ የሚገኝ አጋንንት ነው። በጣም የሚያስደንቀው ዘይሬሰዮም ለመላእክቲሁ መንፈሰ፣ መላእክቱን መንፈስ የሚያደርግ ነው የሚለው ማለት መንፈስ ማለት አይንን ጭፍን አድርገው እስኪገልጡ ድረስ አጋንንት መላእክት ማለት መጀመሪያ ቅዱሳን መላእክት እሱም መልአክ ነው፣ እርኩስ መልአክ ከጽርሐ አርያም ተነስተው በርባሮስ ደርሰው መልሰው ጽርሐ አርያም መድረስ የሚችሉበት ፍጥነት አላቸው። ፍጥነት ስላላቸው የትም ቦታ የሚኖር ጋኔን የለም ማለት እዚህ አካባቢ የሚኖር እዚህ አካባቢ የጋኔን ሀገር የለውም። እዚህ አካባቢ የሚኖር እዚህ አካባቢ ያስመልካል። ዋናው የሚመለከው ዲያብሎስ ነው። ሰራዊቱ በጣም ብዙ ናቸው። እንዲያውም እግዚአብሔር አንዱ ቸርነቱ ያጋንንትን ስማቸውንና እንዳናውቅ ማድረጉና ፊታቸውን እንዲያውም ቅዱስ ኤፍሬም ይላል አጋንንትን እንዳናይ ያደረገን እግዚአብሔር ይመስገን ነው የሚለው። ብናያቸው በድንጋጤ እንሞታለን። አሁን ለዓይኔ የሚላከው አጋኔን ሌላ፣ አፍንጫዬን ለማሳሳት የሚላከው ሌላ፣ ለጆሮ የሚላከው ሌላ፣ ለአንደበት የሚላከው ሌላ፣ ለእጅ ለሆዴ ለእግር የሚላከው ያ ሁሉ አጋንንት ፊት የከቦ ባይ ልደነግጥ እችላለሁ። ግን እግዚአብሔር በቸርነቱ እንዳናያቸው ሁሉ አድርጓል። ይሄ የእግዚአብሔር አሰራር ነው። እግዚአብሔር አሰራር ገብቶ አጋንንት እንዲህ ያለ ነው፣ አንተ ይሄን ያለ አጋንንት ከቡህ ነው ያለ፣ አንተ ስምህ ገሌ ይባላል ብሎ ስም ማውጣት ይሄ ዝም ብሎ ወፍ ዘራሽ የሆነ ነው። የአጋንንትን ሁሉ ስም ማውጣት ሲጀመር እንዲያውም አጋንንት ተንኮላቸው አንዱ ባይታውያንን ከበዓት የሚያወጡበት እገሌ ይፈውሰኝ በማለት ነው። በጣም አባ ሚልኪ ቁልዝማዊን የንጉሱ ልጅ ታመመች። ንጉሱ ልጅ ላይ ያለው ጋኔን አባ ሚልኪ ካልመጣ አልወጣም ማለት አባ ሚልኪን ከበዓቱ አስወጥቶ እንቅፋት ውስጥ ለመጣል ነው። አልወጣም ማለት እሱ የእግዚአብሔር መልአክ ነገረው። እግዚአብሔር ነገረው ውጣና ሂድ ፈውሳለሁ። ሄደ። ሂዶ ለቅ እንዲሁም ሳይሄድ ምንድን ነበር የሚያደርግ? አባ ሚልኪ ውጣ ብሎሃል ብሎ ደብዳቤ ሲጽፍ አጋንንቱ ይወጣሉ ሳይሄድ። ከዛ ይምጣ አለ። ሄደ። እግዚአብሔር ሲያዘው ሄደ። ሄደና ምንድን ነው ያደረገ? ድንጋዩን አሸክሞ አምጥቶ ምን ልስጥ ሲለው ምንም አልፈልግም። ድንጋዩን አሸክሞ አምጥቶ ቤተክርስቲያን አስፈልጾ አሰርቶበታል። እና አባ ሚልኪን እንደዚያ ያደረገው እግዚአብሔር ተበቀለው እንጂ አጋንንት ባይታውያን አባ ገሌ ካልመጡ አልወጣም የሚሉበት ምክንያት ባይታዊው ላይ እንቅፋት ለመፍጠር ነው፣ እንደውም ለመጣል ነው እንደዚያ የሚሉት። ማለት ብልህ መነኩሴ ማለት ይሄን አውቆ አልወጣም የሚል ነው። እንደውም እንዲያ ከሆነስ አልመጣም የሚል ሰው ነው። ስለዚህ ጋኔን መፈወስ ሲጀመር ለሁሉም ካህናት የተሰጠ ነው። ድውይ መፈወስ፣ ጋኔን ማውጣት፣ ሙት ማንሳት ካህናት ቅስና የተቀበሉለት ይሰጣቸዋል። ይሄ ጸጋ ማለት ነው። ቤተ ክርስቲያንን ለማስደፈር ግን አሁን እነዚህ ሰዎች ከቄሱ ላይ ራሱ ጋኔን አስወጣን እያሉ በቪዲዮ እየቀረሱ ያስተላልፋሉ ማለት ነው። ይሄ ቤተ ክርስቲያንን መናቅ ነው። በካህኑ ላይ ጋኔን አድሮበታል ብሎ
ሲጀምር እነዚያ ሰዎች ቄስ ለመሆናቸው ማስረጃ የለንም። እግዚአብሔር ባወቀ ይፈጠሩም አይፈጠሩም እግዚአብሔር ይወቀው። ግን ይህንን ሁሉ በምን እንደሚያደርጉት የሐሰተኛነታቸው ስራን እግዚአብሔር ይወቅላቸው። ዋናው ቁም ነገር ግን የአጋንንት ምስክርነት አይታመንም። የአጋንንትን ስም ቆጥሮ የጻፈም አባት የለንም። የአጋንንትን ስም እየጠራ የሚያስለፈልፍ አባትም የለንም። ማን ደገመብህ ብሎ መናገርም መጽሐፍ ቅዱሳዊነት አይደለም። እነዚህ ነገሮች ሁሉ ስህተት ናቸው በእውነቱ ማለት ነው። የመጨረሻ ጥያቄ አንድ ልጨምር። አውቃለሁ በጣም ጊዜዎትን አጣበው ነው የመጡት። አንድ ልጨምር እንግዲህ ይሄ ጉዳይ በዚሁ ከቀጠለ ቅድም አንስተውልኛል። በተለይ በክፍል አንድ ፕሮግራማችን ላይ አባቶቻችንን ማውቀውም ሳያውቁም እንደ እውቅና እየሰጡ ምዕመናን ያን እንደ ዋስትና እያያዙ ባይሄዱ ስርዓተ ቤተክርስቲያን ቀኖና ቤተክርስቲያን ቢጠበቅ እያሉ እርሶም ሀሳብ እየሰጡ ነበር። ይሄ ነገር ግን በዚሁ ከቀጠለ እንደው ውሳኔዎቹ ፈጠን ብለው ባይሰጡ ምዕመናን በብዛት እያጣን አንሄድም ወይ? አሁን ያለው ነገር እንግዲህ ያዩታል ከኛ በበለጠ በየጉባኤው በጣም ትልልቅ ጉባኤያት ላይ ስለሚገኙ ብዬ ነውና እንደው ስለ ነገዋ ቤተክርስቲያን እስኪ እናንሳ ብዬ ነው። በዚሁ ከቀጠልን የት ይሆን የምንገኘው? በዚሁ እንደዚህ ያልን የምንቀጥል ከሆነ አንድነት የሌለን መሪ የማንሆን የየግሉ ሰው ሁሉ እንግዲህ ወነአምን በአሐቲ ቅድስት ቤተክርስቲያን ነው። በአንዲት ቤተክርስቲያን እናምናለን ነው። ቤተክርስቲያን ኦርቶዶክሳዊነት ማለት ማዕከላዊነት ነው። አንድ ሊቀ ካህናት፣ አንድ ወንጌል፣ አንድ ቁርባን ይዞ መኖር ነው። አንዲት ጥምቀትን ይዞ መኖር ነው። ያንን እናጠዋለን። በአንድ ሲኖዶስ ስንመራ ቤተክርስቲያንን ምንጊዜም ከግለሰብ ይልቅ ቤተክርስቲያንን እየቀደመብን ካልሄድን ተከፋፍለን ቤተክርስቲያናችን መጥፋታችን ነው ማለት። ሰው ሁሉ የየቡድኑን ያም ተከታዩን ይዞ ያም ተከታዩን ይዞ ያም ተከታዩን እርስ በርሷ የምትለያይ መንግስት ትጠፋለች ብሎ ጌታ እንደተናገረ ቤተክርስቲያንን እያዳከማት ለአጋንንትና ለምንፍቅና በር እየከፈተላት ያለ ይሄ ነው እና አሁን ወደፊት ማድረግ የሚገባን እኔንም ይጨምራል ከኔ ጋር ሳይሆን ሰው መቆም ያለበት ከቤተክርስቲያን ጋር ነው። ከቤተክርስቲያን ጋር ከቆመ ከዛ ሰውየው ይድናል። ቤተክርስቲያን ይብላ ይለኛ እንጂ አትፈርስም። ምን ማለት ነው አትፈርስም ማለት? ያቺ የማትታየው ቤተክርስቲያን አትፈርስም። ያቺ ስውሪቱ ቤተክርስቲያን እኛ የምናመልክባት ቤተክርስቲያን ግን ልትጠፋ ትችላለች። ምክንያቱም ለእኛ ማምለክ የተሰጠችን ስለሆነ ይወስዳታል። መቅረዚቱን ከእጅ ይወስዳታለሁ፣ መብራትን አጠፋታለሁ ብሎ እንደተናገረ ማለት ነው። የምናመልክባትን ቤተክርስቲያንም እናጣታለን። የክርስቶስ አካል የሆነችው ሕያው ብልት የምትሆነው የነቢያትና የሐዋርያት ህብረት የሆነችው ያቺ ግን አትጠፋም። እኛ የምንታየው ግን ልንጠፋ እንችላለን። ከድነትም ውጭ ልንሆን እንችላለን እና ማድረግ የሚገባን ከስሜታችንና ከምንወደው ሰው ጋር ሳይሆን ከምንወዳት ቤተክርስቲያን ጋር መቆም፣ የምንወዳቸውን አባቶች ወደምንወዳት ቤተክርስቲያን ማስጠጋት፣ ቀርበን አባታችን ይህንን ነገር ያስተካክሉ፣ ከቤተክርስቲያን ጋር አይጋጩ ብለን ምንቆረቆርላቸው ከሆነ አባቶቻችን እንዲከብሩ ማድረግ ሲገባን እኛለንላችሁ እያለን አባት የተባለውን ሰው ከቤተክርስቲያን አውጥቶ መውሰድ ለሰውየውም አለማዘን ነው፣ ለራስም አለማዘን ነው። ስለዚህ ከስሜት ጋር ሳይሆን ከቤተክርስቲያን ጋር፣ ከምንወደው ሰው ጋር ሳይሆን ከቤተክርስቲያን ጋር ብንቆም ሰው ያልፋል፣ ቤተክርስቲያን ትኖራለች። ከማታልፈው ቤተክርስቲያን ጋር ከቆምን የማያልፍ ክብር እናገኛለን ማለት ነው። አንዱ ይሄን ነው። ሌላው ለእውነተኛ ትምህርት አቤት ማለት ኦርቶዶክሳዊ ትምህርትን አንድ ሰው ሲወስን እኔ የምረዳው እንደዚህ ነው ማለት ሳይሆን መጽሐፍ ቅዱስ እያነሱ እንደው ዝም ብሎ ገዝተው እንዳስቀመጡት በቆሎ እያነሱ የሚቆረጥሙት አይደለም መጽሐፍ ቅዱስ እና ማንም ሰው ብድግ እያደረገ መጽሐፍ ቅዱስ እንደዚህ ስለሚል አባታችን ትክክል ናቸው ሊል አይደለም። አጠቃላይ የቤተክርስቲያኒቱ አስተምህሮዋና አካሏ ህልውናዋ ምንድን ነው እና አንድ ውሳኔ ራሱ ሲወሰን እግዚአብሔር ምን ይላል፣ የእግዚአብሔር ሕግ ምን ይላል፣ አበው ምን ይላሉ፣ ስርዓተ ቤተክርስቲያን ምን ይላል፣ ይህ ሁሉ ተጠምሮ ነው እውነትን መለየት የምንችለው እና ይህንን ለይቶ ምዕመኑም ቆይ እስቲ አባቶች ምን ይላሉ፣ ከቅዱሳን ገር እንደዚህ ያደረገ አባት አለ ወይ፣ አበው ምን ይላሉ፣ በጉባኤ ቤተክርስቲያን ምን ተብሎ ስርዓት ተሰርቷል፣ ሐዋርያት ምን ያደርጉ ነበረ፣ መጽሐፍ ቅዱስ ደግሞ ምን ይላል፣ መጽሐፍ ቅዱስን የተረጎሙ አበው ምን ይላሉ፣ የቀድሞ መነኮሳት ምን ይላሉ፣ የቀድሞ ሊቃውንት እንዴት ይሉ ነበረ። አሁን ያለነው መምህራን እንኳን እንደው መምህራን ተብለን አንጠራም ቤተክርስቲያን ውስጥ ስላለ አሁን ያለነው ሰዎች መድረክ ላይ የምንቆም ሰዎች እንኳን እንደው ተጣልተው ነው ተብሎ ከታሰበ እንኳን እነ ዮሐንስ አፈወርቅን ያዳምጧቸው፣ እነ ቅዱስ ቄርሎስ የእነሱን ተቀበሉ። የእኛን ትተው የእነሱን ቢሰሙን ራሱ እነሱ ይመሯሉ። አባቶቻችን አሁንም ቢሆን የእኛን ተናግረን አናውቅም፣ የአባቶችን ነው። የኔ ራሴ የለኝም። ቅዱሳን ሊቃውንት የተረጎሙትን አበው በጉባኤ ቤት ያስረከቡኝ ነው የምናገር። የራሳችን እውቀት የለንም። ስለዚህ ከራሳችን እውቀት ሳይሆን ይልቅ ለቤተክርስቲያን እውቀት ቅድሚያ መስጠት፣ ለእውነተኛ ትምህርት
መልስ መስጠት። አቤት ማለት ያን የሚከተሏቸውን ሰዎችም ይመልሳሉ፣ ራሳቸው ምዕመናን ይመልሳሉ። እና ይህንን የሚያደርጉ ሰዎችም ቢሆን ለእውነተኛይቱ ቤተክርስቲያን ከስሜታዊነት እና ከልኮተው ለእውነተኛይቱ ቤተክርስቲያን አስተምሮ አቤት ብለው ቢመለሱ ሁላችንም ደስታችን ነው። ክርስቶስ እንኳን ቤቱ ውስጥ ሆነው እያጠፉ ያሉትን ከቤቱ ውጭ ያሉትን ሁሉ ለመሰብሰብ ፈቃደኛ የሆነ አምላክ ነው እና ይህንን ነው ምን ብናደርግ የሚሻል ነው። እግዚአብሔር ሁሉን እንደሚያስተካክል እንደሚረዳን እናምናለን። ይሄ ነው ያለኝ ነገር። አሜን። እንግዲህ እግዚአብሔር ያክብርልን፣ ቃሉት ያሰማልን። አባታችን ቅድም እንዳልኩት ነው በጣም የተጨናነቀ ሰዓት ነበሩት። እንግዲህ ለታሳስለት ጉባኤ በመጡበት ነው አስጨንቀን ይዘን ይህን ሰዓት የሰጡንና እግዚአብሔር ያክብርልን። ጉዳዩ በጣም ትልቅ ነው፣ በጣም ሰፊ ነው። ጠቅለል ያሉ ጥያቄዎችን ነው የሚጠየቅኩኝ በእያንዳንዱ እንግዲህ መምህራን፣ ነቢያት፣ አጥማቂያን እያልን ብንሄድ ደግሞ እያንዳንዱ የራሱ የሆነ ፕሮግራም የሚያሰራ ነው። እንደ እግዚአብሔር ፈቅዶ እንዲህ ብቅ ሲሉ እናገኘውታለን ብዬ አስባለሁኝ። አብራችሁን ስለነበራችሁ ተመልካቾቻችን በጣም አድርጌ አመሰግናለሁ። ርዕሰ ሊቃውንት አባ ገብረ ኪዳን ግርማ ጋር ነው ቆይታ አድርገን የነበረው። ሐሰተኛ ማን ነው? ሐሰተኞችን እንዴት እንለያቸው? ይሄ ችግር እንደው ቤተክርስቲያናችንም አጠቃላይ ምዕመናንም ይሄን ጉዳይ በቶሎ ካልፈቱ የነገዋ ቤተክርስቲያን ምን ልትመስል ትችላለች የሚለውን ነው ለማሳየት የሞከርነው። እንዲህ አይነት መርሃ ግብር አሁን በተከታታይ ከዚህ በኋላ ማድረሳችንን እንቀጥላለን። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ።